ቤት ተመልሰሻል። መጠሪያሽ መዝሙር ነው። አዎ ደስ ይላል። አዎ ደስ ይላል። እሺ እየከነከነች ነው አይደል? እንትን የምታደርገው አሁን ደስ ብሎች ነው። አሁን ለምሳሌ ውስጥሽ ሌላ ነገር ነው፣ ውጭሽ የምታሳየው ነገር ደግሞ ሌላ ነገር ነው አይደል? ቅድም እንደነገርኩ ነው በቃ አዎ እንደዛ ነው። አብዛኛው ሰው አሁን እንደዛ ነው። ያቺ አንቺ ውስጥ የተፈጠረችውን ጥያቄ ስለሌለች እንጂ አብዛኛው ሰው እንደዛ ነው። ገብቶሻል? ይሄ እውቀት የለም። የሆነ ነገር ነጠላ ትለብሳለች፣ መዝሙር ያዳምጣል፣ መዝሙር ይሰማል፣ ምናምን ያስመሰላል፣ ምናምን ክሩ አለ፣ መስቀሉ አለ ምናምን፣ ውስጥ ግን ምንም ነገር የለም። እንዴት ብለህ ጠለቅ ብለህ ብትጠይቀው መልስ የለውም። ኧረ ተወኝ ምናምን ነገር ነው አይደል? አዎ አዎ ከዛ መውጣት አለበት ሰው። እና አንድ ጥያቄ ልጠይቅሽ። እሺ ኢየሱስ ክርስቶስ በአሁን ሰዓት ምንድን ነው ብለሽ ነው እንተም ምንም ሰው ነው ብዬ ነው የማምነው። ፈጣሪ አይደለም ብለሽ? አዎ ናይ ማውራት አንችልም። እንደዛ ካልሽ እኔም እንደዛ ብዬ ነው የማምነው። መጽሐፍ ቅዱስ የሚለውን አሁን ለምን ብሎ ካለሽ ሰው መጽሐፍ ቅዱስ እንደዛ ነው የሚለው አይደል? አዎ ግን እኔ እንጃ አምላክነትን የሚገልጽ መንገድ የለውም ኢየሱስ። አምላክነት የሰው ባህሪ የሚገልጽ የሰው ቃል በቃል አሁን በሰውና በእግዚአብሔር መካከል ሰው የሆነ ኢየሱስ ክርስቶስ ከእግዚአብሔር ሰምቼ የምነግራችሁ ሰው ምናምን እያለ ይናገራል አይደለ? ሰው ነው። በስራና በቃል ብርቱ ስለነበረው ስለ ነብዩ ኢየሱስ ነብዩ በገዛ ምናምኑ አይከበርም ምናምን እያለ ያወራል አይደል? ሰው ነው ለማለት መሰረት የሆነች ባጭሩ ምንድነው? አሁን ለምሳሌ ሙስሊሞች ጋር ስታወሪ ኢየሱስ አምላክ አይደለም ብለው ሲያወሩሽ ከእስልምና ነው የሚያሳዩሽ ወይስ ከመጽሐፍ ቅዱስ? ጠይቅ ያለው ከእስልምናም አሳይቶኛል፣ ከባይብልም አሳይቶኛል እኮ ለምሳሌ ከባዱ ነገር ምን እንደሆነ ጨዋታው ከባድ የሚያደርገው ምንድነው? ለምሳሌ ክርስቲያን ሆኖ አንድ ሰው አምላክ ሶስት ነው ብሎ ከቁርአን ሊያሳይ አይችልም አይደል? ሙስሊሞች ጋር ሲያወራ አይችልም። የለም። አዎ አምላክ አንድ ነው የሚለው ሶስት አይደለም የሚለው ደግሞ እነሱ ከምንድነው ከቁርአን ሳይሆን ከመጽሐፍ ቅዱስ ሲያሳዩት ደግሞ በጣም ከባድ ይሆናል። ልዩነቱ አስበሽዋል? ኢየሱስ ክርስቶስ ሰው ነው ብለው ወይም ነብይ ነው፣ ሰው ነው፣ ደካማ ነው፣ አምላክ አይደለም ብለው ሲመጉቱም ሲያሳዩ ከባድ የሚያደርገው ከመጽሐፍ ቅዱስ ሲሆን ነው። አሁን ለመጽሐፍ ቅዱስ አማኝ ማለት ነው። አሁን ለምሳሌ ከቁርአን ቢያሳዩት አልቀበልም ሊል ይችላል እኮ። አሁን ለምሳሌ አልቀበልም ሊል ይችላል፣ ምን አገባኝ ሊል ይችላል። ከሚከተለውና ከሚያምንበት መጽሐፍ ሲያሳዩት ግን በጣም ከባድ ነው፣ ከባድ ያደርገዋል። ውጋት የሆነው እዛ ጋር ነው። ለዚህ ነው ሰዎች ንጽጽርን ወደ ስድብ የቀየሩት። ለዚህ ነው ወይም ንጽጽር መቅረት አለበት ብለው የሚወጡት የሚወርዱት ለዚህ ነው። ገብቶሻል? ንጽጽራውን ስድብ የሚያደርጉት ሰዎች አሉ። ንጽጽር ማለት የንግግር ብልጠት የሚያደርጉት አሉ። ንጽጽር ማለት የንግግርን የበላይነት የሚያደርጉት ሰዎች አሉ። ንጽጽር ማለት ስድብ የሚያደርጉት ሰዎች አሉ። ንጽጽር ማለት አምላክና ሰውን ማነጻጸር የሚያደርጉት ሰዎች አሉ። ስለ አምላክ ነው ብለው የሚያምኑበት ኢየሱስ ክርስቶስ ሲወራው እነሱ የሚያወሩት ስለ ነብዩ መሐመድ ነው። ምን አገናኙ? ነብዩ መሐመድ ሰው ናቸው። ሰው ነው ብለህ የምታምን ከሆነ ኢየሱስ ደግሞ አምላክ ነው ብለህ የምታምን ከሆነ ሁለታቸውን ማነጻጸር አይጠበቅብህም አይደል? እንደዛ ነው መሆን ያለበት እኮ። እነሱ ግን ስለ አምላክ ሲወራ ስለ ሰው ያወራሉ። ከባድ የሚያደርገው ነገሩ ይሄ ነው። ውጋት ያደረገው ነገሩም ይሄ ነው። እና በቁመት አጭር፣ በቅርጽም ቀጭን፣ በመንፈስም ደካማ፣ ሲበላ ሲጠጣ፣ ሲወርድ ሲወጣ፣ ሲተኛ ሲያንቀላፋ የነበረ አንድ እስራኤላዊ ነገደ እስራኤል የዳዊት ዘር የሆነ መነሻውና መሰረቱ የድንግል ማርያም ማህፀን የሆነ ኢየሱስ ክርስቶስ ሰማይና ምድርን ፈጠረ ብሎ ማለት ራስን መሸወድ ነው። ማንንም ሰው አይቀበለው። እንደዚህ ብሎ ለማለት ደግሞ ሰው መሆን ይጠይቃል።
ኢየሱስ አምላክ ነው ብሎ መቀበል ራስን ማምለክ ነው። ገብቶሻል? ኢየሱስ አምላክ ነው ብሎ ለኢየሱስ አምልኮ ማቅረብ አንጀትን ማምለክ ነው፣ እግርን ማምለክ ነው፣ እጅ አይን ማምለክ ነው፣ የሰው ልጅ ደካማ ማምለክ ነው፣ የማይሰማን እንትን ማድረግ ነው፣ ወደማይሰማ አካል መጸለይ ነው። ትርጉም የለውምና ኢየሱስ የሚባለው ጋር እዛ ጋር እንትን አድርጊው ሀኒዬና ጥሩ ቦታ ላይ ነው ያለችው። ጠይቂ። በአንቺ ስላንቺ የሚቀጣ ሰው የለም። የአንቺ ህይወት የሚኖረው ሰውም የለም። ገብቶሻል? ስለዚህ በራስሽ መንገድ እውነትን ፈልጊያት። የምትይን ነገር አለ አኒ ተቃዋሚዎች ከመምጣታቸው በፊት አሁን ሌሎችም እንዲያወሩ ምናልባት አሁን የሚናደዱ እንደዚህ ብዬ ስል የሚናደዱ ሰዎች አሉ እና አሚር አሁን እየተናደዱ ነው። ክርስቲያኖችም ይናደዳሉ። መጽሐፍ ቅዱስ ነው አይደል? አስገቧት። ለምንድን ነው እንደሚለኝ እኔ እንደዛ ነው አይደል? ሃኒ እየሰማች ነው? አይሰማም? የኔ ድምጽ ትሰማለህ? እግዚአብሔር ማለት ኢትዮጵያዊ መሰረት ያለው ስም ነው። እግዚአብሔር ማለት ሰማይና ምድርን የፈጠረ አምላክ የሚገልጽ ቃል አይደለም። በነገርሽ ላይ እግዚአብሔር ማለት የብሔር ገዢ ነው። ብሔር ማለት ሀገር ነው። የሀገር አምላክ፣ የሀገር ጌታ አምላክም አይደለም ጌታ ማለት ነው። የሀገር አምላክ ተብሎ ሲባል ደግሞ ኢትዮጵያ ውስጥ ክርስትና ከመግባቱ በፊት ሲመለክ የነበረ ጣዖት ነው። ስለዚህ የእግዚአብሔር የሚባለው አካል ጣዖት እንጂ ሰማይና ምድርን የፈጠረ አምላክ አይደለም። መጽሐፍ ቅዱስ ሲተረጎም ስሙ ወይ አልተረጎሙትም። አንደኛ ነገር ትርጉም አላገኙም፣ አልተተረጎመም፣ እንዳይተረጎም ወይም ደግሞ እንዳለ አላስገቡትም። ምንድነው ያደረጉት? ኢትዮጵያ ውስጥ ሲመለክ የነበረ ጣዖት ስሙ ነው መጽሐፍ ቅዱስ ውስጥ የገባው። ገብቶሻል አባባሌ? ስለዚህ እግዚአብሔር የሚለው ስህተት ነው። እግዚአብሔር የሚባል ሰማይና ምድርን የፈጠረ አምላክ የለም። የብሔር ገዢ ምንድን ነው? ማን ይገልጻል? ያ ቃል ከተባለ ደግሞ ፑቲን ይገልጻል፣ አብይ አህመድን ይገልጻል። እና አብይ አህመድ የብሔር ገዢዎች ናቸው፣ የሀገር ጌቶች ናቸው፣ እነ ትራምፕ ማለት ነው። ገብቶሻል? እንደዛ ብዬ ነው እማምነው። እግዚአብሔር የሚባል ፈጣሪ የለም። እግዚአብሔር የሚባል አምላክ የለም። እግዚአብሔር የሚባሉ ጌቶች አሉ። አገራትን የሚያስተዳድሩና የሚገዙ አካላት እግዚአብሔሮች ይባላሉ። ገብቶሻል? እንደዚህ ብዬ ነው እማምነው። ለማን ነው አምላክነትና ጌትነት የሰጠው መጽሐፍ ቅዱስ ካልሽ ግን እኔ ዝም ብዬ ስለቃሉ ልንገርሽ ብዬ ነው እንጂ እግዚአብሔር አብ ስለሚባለው አካል ነው። ገብቶሻል? ያህዌ የሚባለው ማለት ነው። ኢላሃ ኤሎሄ አላህ ሲባል ስለነበረ ሲሉ ስለነበረ እነ ኢየሱስ እነ እናቱ ከዛ በፊትም የነበሩ ሰዎች እንደዛ ብለው ሲጠሩት የነበሩ አምላክ እሱ ነው አምላክ ብዬ የማምነው እኔ ያህዌ ማለት ነው። ወይም ኢላሃ አላህ የሚለው እንደዚህ ብዬ ነው የማምነው። ሃኒ አለሽ? አለሁ እንትን አልሰጠሽም? እንዴት አየሽው ታዲያ? እንዴት አየሁት? አይ ልክ ነህ። ምንም እንትን የምለው ነገር የለም። ጥያቄ የፈጠረብኝ ነገር የለም። ልክ ነህ። አመሰግናለሁ። ኦፓል ሀሳብ ከመስጠቷ በፊት ሌላ ሰው የምትሉት ነገር አለ? አሚር ኢብኑ ሙቤ የለም። ባቢ ቀጥሉ። ያዳመጥኩ ነው። እናመሰግናለን። ቀጥል። እሺ ኦፓል ሰላም ብለናል። ከዛ ባቢ እንደውም እኔ አሁን ይሁን አይሁን አላውቅም፣ ብቻ እንደዚህ ካልክ ማለትም ጥቅሶቹን እንዲህ ከሆነ አንተ ላይ የሆኑ ጥያቄዎች ይኖረኛል። እስቲ ወይ በውስጥ ወይም ሌላ ነገር ላይ ጠይቃለሁ። እሺ
አንድ በሽተኛ ሰው አለ ልሸኘው። ቆይ ከፈርዖን ጋር ላገናኘው። ኒድና ጫማ አድርግለት። እሺ ሙቤ የምትለው ነገር አለ። ሁሉም ለራሱ እንጀራውን እያበሰለ ስለሆነ አይ ቀጥሉ። ኦፓል ስለመጣሽ እናመሰግናለን። ቀጥሉ። እሺ ንግስቲቱ እንዴት ነሽ? እንዴት አደራችሁ? እንዴት ዋላችሁ? ሰላም ናችሁ? አለን። ሰላም ነው። ለተኛ ስል ለእንቅልፍ የሚሆነኝ ድምፅ ስፈልግ ነው ያገኘኋችሁ። በእውነቱ ላይፍ እንዳላችሁ አላወኩም ነበር። እና ለእንቅልፍ የሚሆንሽ ድምፅ በፍለጋ ነው የምታገኙ ማለት ነው? የብር ልክ ልተኛ ስል ስራ አቁሜ አይደለም የሚተኛው በመሀል እና የሆነ የማዳመጠው ነገር እስቲ ልፈልግ ብዬ ቲክቶክ ስገባ አንተ ላይቭ ነህ እንዳይ ብዬ ነው ሮጬ የመጣሁት። ስለዚህ የባቢ ድምፅ ነው የሚያስተኛሽ ማለት ነው? እንደ ጠቅላላ ነገር ያው እንግዲህ መቼስ የዋርካዋ ኪዳነ ምሕረት ትፍረድብኝ አስቤ አይደለም። በእርግጥ እንዴት ነሽ? ቧንቧ ፈንድቶ ጸበል ፈለቀ ያሉትን ቪዲዮ አይተኸዋል? ወይኔ ጉድ! ቀልሞት። እኔማ በሰው ሀገር በመኪና አደጋ ነው የምሞተው። ሁለተኛ ምን ፈንድቶ ቧንቧ ፈንድቶ ጸበል ፈለቀ ይላችኋል። ለአንድ ቀበሌ ህዝብ ተሰብስቦ ጭቃ ይለቀለቃል። ታውቃለህ? ትራፊክ ቀጣይ። ሁለተኛ ቲክቶክ እያየው መኪና ልነዳ በቃ አልኩህ። እምባዬ ነው የወረደው። ቦምቦውን ሰብረውት። እኔ የኢትዮጵያ ህዝብ የምንጭ ውሃ እንዴት እንደሚፈሳ አያውቅም እንዴ? አባይና ጣና የኛ ናቸው አልተባለም እንዴ? ግብፅ ዋሽታ ነው እንዴ? ቧንቧ ፈንድቶ ወደ ላይ ቮልኬን የሚያደርግ ውሃ ጸበል ነው ሲባሉ ተሰብስበው እንዳለ የአንድ ቀበሌ ህዝብ ጭቃ እየተለቃለቁ ድንጋይ እየተወራወሩ ምናምን ነገር እልልል ይላሉ። ወይኔ የኢትዮጵያ ህዝብ ግን! አዎ ተአምር ብዙ ነው ኢትዮጵያ። በነገሮች ላይ እና አባይም በቀልድ ማየት የለብሽም። ገነት የሚፈሰው ከአባይ ነው፣ የገነት ውሃ። አይተዋል? ዋርካውን እንትን የኪዳነ ምሕረት ቅርጽ አውጥተውበት ከላይ መብራት ሲያደርጉበት መብራቱ የተቦረቦረው እንጨት ላይ ነው ያረፈው እና የኪዳነ ምሕረት ምስል ያሳያል። ኪዳነ ምሕረት ዋርካ ላይ ተገለጠች ብለው 3 ቀን 3 ሌሊት ነጠላ ለብሰው። እኔ እኮ መንግስቱ ደደብ ነው እንጂ ማብራት ማጥፋት ነበረበት እኮ። እኔ እኮ የኢየሱስ መብራቱ ለዛም እኮ ዛፉ ላይ የሚቀመጥ ይሄ እንትን አለ፣ ሶላር ላይቶች አሉ አይደለ? ሶላር ላይት እኮ ነው። በሶላር ነው ያ በገመድ የተጎተተ እኮ አይደለም፣ ቁጭ ተደርጎ ነው ዛፉ ላይ እኮ። ዛፉ ላይ ቁጭ ሲደረግ ከታች ይበራል። እመብርሃን በራችልን ዋርካ ላይ ብለው እልልልል። በእውነት አሁን ሰው ከኢየሱስ ሞትና ትንሣኤ በላይ የሚያስደንቀው ነገር መኖር የለበትም እኮ ለክርስቲያን። ከዛ ቤብ ቧንቧው ሲዘጋ ውሃው ጠፋ። ውሃው ሲጠፋልህ ጭቃውን እያነሱ በእኛ ኃጢአት ነው ይባላል ደግሞ እኮ የጠፋው። መንግስት እኮ ነው እንትን ውሃ ልማት አደናቀፉ ብሎ ዘግቶት ገና ትከፍላላችሁ ተብለዋል። ታውቃለህ? የሰበራችሁትን ወይ የዋርካዋ ኪዳነ ምሕረት ከአረብ ሀገር ለመጠመቅ ይሄዳል አለ። ከአረብ ሀገር ለመጠመቅ ይሄዳሉ እያለ ነው። አረ በቃ የህዝቡ ብዛት እኔ በጣም ነው የማዝነው ለዛች ቤተክርስቲያን። በጣም ለፍታለች ቤተክርስቲያኑ። ህዝቡ ግን አይሁድ ይመስል ምልክትን ፍለጋ የሚንከራተት ህዝብ ነው። ገብተዋል? ለክርስቲያን እኮ ምልክት አያስፈልገውም። መጽሐፉ ቅዱስም ሲናገር አይሁዶች ምልክት እንዲሻሉ ነው እንጂ ክርስቲያኖች ምልክት ይፈልጋሉ አይልም። በቃ የሆነ ዛፍ አይበለውና እኮ ማለት ነው። የሆነ ድሮን ወድቆ ምናምን ቢያገኙ እኮ መላእክት ወደቀ ይላሉ። እኔ አላምናቸውም። የማይረቡ አሳዳቢ ናቸው። እግዚአብሔር እኔ የቤተክርስቲያን ችግር ነው ብዬ አላምንም። በቃ ቤተክርስቲያን የቤተክርስቲያን ችግርማ ነው።
እና የቤተክርስቲያን ችግር አይደለም። ለመሰለ ቤተክርስቲያን ወይ ለቀብር ነው የሚሄዱት ወይ ለክርስትና ነው የሚሄዱት። አመቱ ሙሉ ጌሾ ሲሸጡ አረቄ ሲጠጡ አንዱ ጠንቋይ ቤት አንዱ ድግምት ቤት ነው የሚዞሩት። ገባክ እንጂ ቤተክርስቲያን የሚሄድ እና ቢያንስ እውቀት ያለው ሰው የቤተክርስቲያን እውቀት ያለው ሰው በዚህ ልክ መሀይም ይሆናል የሚል እምነት የለኝም። እኔ የእነሱ እኮ የከፋ ነው። ጭቃ ቧንቧ ተሰብሮ የፈሰሰ ጭቃ ትቀባለህ እንዴ? መሰረታዊ ችግሩማ ቤተክርስቲያን ነች መሰረታዊ ችግር። ምክንያቱ ይሄ ተአምራዊ እምነቱ ተአምራዊ እንትን ያደረገችው መሰረታዊ ነገር ያደረገችው ተአምራት የሚባለው ነገር እሷ ስለሆነች ሰዎች ደግሞ አዲስ ነገር በተገኘ ቁጥር ገና ናቸው፣ አልሰለጠኑም። ምን ያደርጉ ታዲያ? ገብቶሻል? ተአምር ትልቅ ቦታ ነው። ያ ሁሉ የወይኔ ፍቅር የህዝቡን ብዛት ብታየው እኮ ወይኔ ኦርቶዶክስ ነው ያልኩት በእውነት በቃ የህዝቡ ብዛት ያ ሁሉ መሀይምና ነጠላ ጎታች ነው ያለው። ሞጣ እኮ ነው ተቃጠልኩ አረርኩኝ ለማሳመን ብለው እኮ ነው እግዚአብሔር የሚባለው እስኪ ይግጠመኛውን ይምጣ ምናምን የሚለው ሰው ስለማይገባው እንደዚህ ብትል እንኳን አይ ምንም አያደርግህም ለማለት ነው። ገብቶሻል? እንደዛ ነው ሞጣ። ውይ እውነት የዋርኳ ኪዳነ ምሕረት እንግዲህ እኔማ በቃ አየሁኝና የጓቲማላው አርሴማ ድረሽልኝ። ምንድን ነው ህዝቡ አልኩ። በቃ ይህ ህዝብ እንዴት ነው የሚሰለጥነው? እንዴት ነው በቀን 3 የሚበላው? እንዴት ነው ሃይማኖትን መጠበቅ የሚችለው? ሀገር መጠበቅ የሚችለው? እነዚህ ህዝቦች እኮ የኢትዮጵያ ህዝብ ቁጥር ውስጥ አሉ እኮ። ገባክ? እነዚህ ህዝቦች እኮ ነገ ይወልዳሉ። እነዚህ ህዝቦች እኮ የሀገርን ልማት፣ ፖለቲካ፣ ኢኮኖሚ፣ ስልጣኔ ወደኋላ ጎትተው የያዙ እኮ የኋላ ማርሽ ናቸው። እንደው እዛው ጋር እንዳሉ መንግስት ቢረሽናቸው ደስታዬ ነው። ከዛ ደግሞ እኮ አያፍሩም እኮ አሁን እነዛ ሰዎች ቢሞቱ እኮ ክርስቲያን ሞተ እኮ ይሉ ይሆናል እኮ። አያፍሩም እኮ የኢትዮጵያ ህዝብ ከተጠያቂነት ነፃ ለመውጣት አሁን ቅድም እንዳልሻውን ድሮኑ በእንትን ነው መላክ ያለበት። ይሄ የመላእክት ስዕል የለም የድንግል ማርያም ለጥፈው ማለት ነው። በዛ ለጥፈው ቢልክባቸው ከስር ፈንጃ አድርገህ ከላይ ክንፍ ማድረግ እንደዛ አድርገው ቢልክባቸው በቃ ይሄ በጣም የረቀቀ ስትራቴጂ ነው። በቃ እንደዛ ነው መደረግ ያለበት ወደፊት። በእውነት ዜና ያስነግራል በኢቲቪ እግዚአብሔር እርምጃ ወሰደ። እግዚአብሔር ራሽ በቃ ቁጣችን የኛ ቁጣ ነው የሚሉት። ገባ? ከስር በቃ የሚፈንደተረ ወድሮ እና ሰይፍ ነገር ትጨምርበታለህ። ብልጭ ብልጭ የሚል ነገር ደግሞ ይወዳሉ። የፈጀውን ይፍጅ ከኬንያም ቢሆን እንገዛለን እንጂ መብራት እንደዛ ነው ማድረግ ያለብን። ሸክም ናቸው እነዚህ ለቤተክርስቲያን ሸክም፣ ለሀገር ሸክም፣ ለማህበረሰብ ራሱ ሸክም ናቸው። የፈጣሪ በጣም ለዛ እኮ ነው ኢትዮጵያ አይደለሁም ብዬ የምለው እኮ ለዚህ እኮ ነው፣ ሲጨንቀኝ እኮ ነው። ውይ ያሳዝናል። በጣም ከባድ ነው። ገስት ላይ ያላችሁ ቅዱሳን ሃኒ እንዴት ነሽ? ሃኒን ተዋውቂያት ወይ ታውቂያታለሽ? እኔ አላውቃትም። እስኪ ተዋውቂያት እስኪ። አይ ተዋውቂያት። ተስፋ ቆርጣለች። ተዋውቂያት። አዲስ ፔሸንት ናት። እንደዛ አይነት ነገር ነው ያመጧት ሰዎች ናቸው። ግን እነዚህ ሰዎች ደግሞ ያው እየጠበቋት ነው። ቢሆንም ግን የሚከፈለውን መስዋዕት ከፍለን እንወስዳታለን እንጂ ዝም ብለን ለነሱ ማሳልፈን አንሰጣትም። አይደል? ምስራቅ ቀጠናዎች ነው ያመጧት ወይስ እነዚህ የመብረቁ አባላት ናቸው? የመብረቁ አባላት ናቸው እንጂ። አይ እንዋጋለን። አዎ እንዋጋለን። የገባ አይወጣም እኛ ቤት። ምስራቅ ቀጠናማ ምን ያመጣል ብለሽ ነው? ማንና ምን ያመጣል ብለሽ ነው? ምስራቅ ቀጠናዎችም አሁን ፎሎ ያደረጓትና ትዝ ብላቸው የማታውቀው ወፓል ዶሎሮሳ ግብረ ሰዶም ናት፣ የባቢሎን የሚሏት ኢሉሚናቲ ነው፣ ያች ሩሃይና እብድ ናት፣ ከላይም ያለው የሚናገረው ናት እና ሙስሊሞች ደግሞ ገዳይ ናቸው እናማ እንዲያው እዚሁ ቁጭ ብትይ ይሻልሻል። በእንትን እኮ ነው ቴረር በቀውብህ እኮ ነው አጠገባቸው የሚያስቀምጡ ፍርሃት ይለቁ
የምስራቅ ከተማዎች የህዝብ ምልመላ አማራጭ በማሳጣት ነው። በቃ ላይ በቃ ከግብረ ሰዶም እነዛም ኢሉሚናቲ ናቸው፣ ሙስሊሞችም ማራጅ ናቸው። በቃ እዚሁ ደንቆሬ ልቀመጥ እንድትል አይነት ነው የሚያደርጉ። ማስረጃ ብትላቸው ማስረጃ አይሰጡም። እና እንዲህ ነው የሚሏት። አሁን ስትወጣ ታያለ። ሁለት ምንድን ነው ሻሎም ቤኪዬ እንዴት ነህ? ሁለት እስልምና ነው ያለው ምናምን ቀጥይበት፣ እሱም ይዝበት። አረ ሃኒ አለ ሃኒ ሰላም በያት። እንዴት ነሽ ኦፓል? አልሰማም። ትሰማያለሽ? ይሰማል። እንዴት ነሽ? አለ እንዴት ነሽ? እኔ ኦፓል እባላለሁ። የ665 ቤተሰብ ነኝ፣ አባል አይደለሁም። ኢሉሚናቲ እንዳይባሉ ነው አንድ ቁጥር የከነሱት። እኔ ሀቁን ነው የምነግርሽ። እና እኔም ፎሎ ብታረጊኝና የኔም ቤተሰብ ብትቀላቀይ በጣም ደስ ይለኛል። የራሳችን ቡድን አለን። እሺ አረጋቸዋለሁ ፎሎ። ከ665ቶችን ማመን የለብሽም። ኦርቶዶክስ ክርስቲያን ነሽ? ወቅታዊ የሃይማኖት እሳቤሽ ምንድን ነው? ጥያቄዎች አሉሽ ወይስ አዲስ ነገር መሞከር ፈልገሽ ነው? ወይስ ደግሞ ብዙ ጥያቄዎች አሉሽ? ጠይቄያለሁ፣ በራሴም እምነትም ግን በቂ ምላሽም ይሄ እዚህ ግባ የምትይውም ነገርም አይደለም ይመልሱልኝ ነገር። እኔ ፈጣሪ እንዳለ አምናለሁ። ጎበስ። ይሄኛው እምነትሽ በምንም አይነት ሁኔታ መቀየር የሌለበት ነው። ቤዚክ የሆነ ነገር ነው። ጎበስ ቀጥይ። እና መጽሐፍ ቅዱስ ስህተት ነው ማለት እስልምና ልክ ያደርገዋል ብዬ አላስብም ነበረ። ግን እስልምና ላይ ስመጣ የአምላክን ቦታና የነቢያትን መንገድ የሚገልጽበት መንገድ ስልሽ በቃ ይሄ እንደ እምነት ለሰው ልጆች ያለው ነገር ጥሩ ነው። ሰው ልጆች የሚቀበሉበት መንገድ እና እንድታምኝ የሚያደርግሽ ነገር ነው። እና እየተማርኩ ነው ስለ እስልምናም በራሴ እምነትም እየጠየቅኩኝ ነው። ግን መልስ አላገኘሁም። ስጠይቅም ይሄ አዛብ መንፈስ ገብቶብሽ ነው ሁሌ የሚባለው። አዛብ መንፈስ ገብቶብሽ ነው በቃ ማይሉ ነገር የለም። ጸበል ተጠመቂ፣ እንደዚህ ሁኚ፣ ጸሎት ማድረግ ነው ምናምን ነው የሚሉሽ እንጂ ለጥያቄሽ መልስ አይሰጡሽም። ወደ ሌላ ኬዝ ነው የሚቀይሩት። እና እስልምናን እየተማርኩ ነው። ካመንኩበትና እንደጠበቅኩት ካገኙት እሰልማለሁ። ከዛ በፊት ክርስትና ብትማር ያሻለ። እንዴት ነው መሰለሽ፣ አሁን ቀደም ባቢ ብሎሻል። እኔ ለየት ያለ አይዲዮሎጂ ነው ያለኝ በመርህም በህግም ደረጃ ማለት ነው። ለምሳሌ ኦርቶዶክስ ክርስቲያን ስትሆኚ በራሱ ሲስተሙ ትንሽ ላላ ያለ ነው። ማለትም ጥያቄዎችሽን ይሄ ሀሳቦችሽን ትኩረት ሰጥቶ የሚመልስልሽ ሰው ብዙ አታገኝም። እንደ ልማድ ይመስለኛል። በእርግጥ አሁን እያሻሻሉ ነው። ያው የሚያሻሽሉትን ነገር አሻሽለዋል ብሎ በመናገር አምናለሁ እኔ። እና አሁን ጥያቄዎችን ለመመለስ ጥረት ያደርጋሉ። ሲስተሙ ትንሽ ጥሩ አይደለም ለምእመን። ይሄ ጥያቄ ላለው ትውልድ ጳውሎስ ሲናገር ዘመኑን ዋጁ ነው የሚሉት። የኦርቶዶክስ ቤተክርስቲያን መምህሮቿ ለጠያቂ ምእመኗ ትኩረት አሰጥም፣ ቦታ አሰጥም። ያ ደግሞ ከእግዚአብሔር ይልቅ ለመንፈስ ትልቅ ቦታ ስለሚሰጡ ድምፄ በእንቅልፍ ምክንያት ተዘጋ። ቆይ አንዴ ሶፍት ድሪንክ ልጠጣ። በነገርሽ ላይ እስክትመለስ ሃኒ ኦፓል ማለት የ665 መስራችና የበላይ አካል ነች። ስለዚህ እንዳታምኛት። ቦታ አለኝ ክላስ አለኝ ዘግተን እንትን እናድርግ የምትልሽ ሌላ መሸወድ የለብሽ። ሌላ ምንም አዲስ ነገር የለም። ድምፄን ላስተካክል አልኩ እንጂ ትግሌን ጥለፈኝ ብያለሁ። ምን አይነት ኃጢአተኛ ሰው ነው? እንቅልፌ ድምፄ አደረገው እና ምን ልልሽ ፈልጌ መሰለሽ፣ እኔ ቆይ እነግርሻለሁ። በጣም የተስረቀረቀና የአማረ ድምፅ ነበረኝ። የዛሬ ነው ያደርገውና ሃኒ
አሁን ድምፄ እንዲሆነ ቀረ። ይገርምሻል። እና ምን ልልሽ ነው ውዴ፣ አንዳንዴ ስህተቱ እኔ ጋ ነው እንዴ? ጥያቄ ልክ አይደሉም እንዴ? የእውነት መንፈስ አለብኝ እንዴ? ምናምን እንድትይ ያደርጉሻል። ከዛ የሚሰጥሽ ምላሽ ማለት ነው ፊድባካቸው ጥሩ አይደለም። እነዛ ጥያቄዎች ደግሞ እስካልተመለሱ ድረስ ሌላ ጥያቄ ነው አእምሮሽ ውስጥ የሚፈጥርብሽ ማለት ነው። እና ምን ልልሽ ፈልጌ ነው፣ በክርስቲያን እንደመሆንሽ መጠን መጀመሪያ የክርስቲያን ሴክቶችን ቼክ ብታረያቸው። ገባሽ እምልሽ? ለምሳሌ ብዙ አይነት ክርስቲያኖች አሉ። ካቶሊኮች አሉ፣ ኮፕቲኮች አሉ፣ ወንጌል አማኞች አሉ። በኦርቶዶክስም ደረጃ ደግሞ ዩቲዩብ ላይ ገብተሽ ሰርች ማድረግ የተሻሉ ኦርቶዶክሶችም አሉ። አንዳንዴ ከተፈጠረብሽ ጥያቄና ካሳለፍሽው ነገሮች ወይም ደግሞ ከሚሰጥሽ ምላሽ አንጻር በቃ ሁሉም ነገር ያበቃ ይመስልሽና ሌላ ነገር ፍለጋ ትሄጃለሽ። ገባሽ? ግን ላንችም አሁን እስልምና በጣም የተለየ ሃይማኖት ነው። በነገርሽ ላይ እስልምና የትም ይመቸኛል እንደተመኘኋት አገኘኋት ምናምን የሚባል ሃይማኖት አይደለም። እስልምና የህግ ሃይማኖት ነው። ስለዚህ ጥያቄዎችሽ ይመለሱልሻል። ጥያቄዎችሽ ሲመለሱልሽ መርሆች ናቸው፣ መተዳደሪያሽ ናቸው፣ መዳኛሽም ጭምር ነው። ስለዚህ አንቺ እነዛን ሁሉ ሴክቶች ዘለሽ እስልምና ላይ ከምትገቢ ሪቪዥን ብታረጊ፣ ክርስትናሽን ቼክ ብታረጊው፣ እንደገና ብትጠይቂ ብታቂ፣ ወደ እስልምና ስትመጪ በደንብ ትረጃለሽ፣ በደንብ ይገባሻል። ይሄ በዛ ያሉ ድምፆች አሉ። አንዳንዴ ሁሉም ሰው ሃይማኖተኛ ቀናተኛ ነው። ሙስሊሙም ሙስሊም እንድትሆኝ፣ ኦርቶዶክስም ኦርቶዶክስ እንድትሆኝ፣ ጴንጤውም ጴንጤ እንድትሆኝለት፣ ካቶሊኩም እንደዛው። እዚህ ደግሞ የ665 ጳጳሳትም እንዳየሻቸው ከቀድም ጀምሮ ሲጀነጅኑሽ ነበር አሉ። ያው እንደዛ ነው አሉ። እና ምን ልልሽ ነው ይሄ ድህነት አንድ ነው። ገባሽ? ሰው በአንድ ነገር ነው የሚድነው። ማግኘት፣ ማጣት፣ ወጣትነት፣ እርጅና፣ ሽምግልና ምናምን ፕሮሰስ ናቸው። በድህነት ዙሪያ ላይ ግን በዘላለማዊ ህይወት የምታምኝ ከሆነ ግን አንድ አይን ያለው በአፈር አይጫወትም ነው። ስለዚህ ድህነት የሚባለው ነገር ላይ ትኩረት ሰታሽ ነው ፈልገሽ ነው መዳን ፈልገሽ ደክመሽ ጥረሽ ነው የምትድኘው እንጂ ወደ ቀለለሽ ቦታ ሄደሽ በር ወደ ተከፈተልሽ ሁሉ ገብተሽ አትድኝም። ተረዳሽኝ አይደል? የምልሽ ሰው። ስለዚህ አንቺ ተመልሰሽ ወደ ክርስቲያን ሴክቶች እንደገና አንዴ ለኦርቶዶክስ እድል ትሰጫለሽ። ለመማር ፈቃደኛ መሆን አለብሽ። ሁሉም ኦርቶዶክስ አንቺን ማስተማር ፍቃድ ላይሆን ነው ይችላል። ጥያቄሽን ላይወዱት ይችላሉ። ግን በራስሽ ክርስትናሽ የቤተሰብሽ ሃይማኖት ከሆነ ያደግሽበት ሃይማኖት ከሆነ እኔም ላግዝሽ እችላለሁ። ፕሮቴስታንቶች አሉ። ካለመሰልቸት እኔ ከክርስቲያን ሴክት ውስጥ በጣም የማደንቃቸው ፕሮቴስታንቶች ናቸው። በጣም ጠንካራ ናቸው። ነፍስን ከገሃነምን ቢሆን ፈልቅቀው ያወጣሉ። ከኃጢአትም ቢሆን ከውድቀትም ቢሆን ከየትም ብትመጪ እዛ ምን ልትሰሪ ሄድሽ የሚሉ አይነት ሰዎች አይደሉም። የእነሱ ትንሽ ለየት ይላል ከክርስቲያኖች ውስጥ ማለት ነው። እድል ይሰጡሻል፣ ጥያቄዎችሽን ይመልሳሉ፣ ይንከባከቡሻል። የስጋ ድካምሽንም የመንፈስ ድካምሽንም የመጠገን እድሉ አላቸው። በቃ እንትናቸው ነው፣ ሞራላቸው ነው። እንደዚ አይነት ማድረግ ይችላሉ እነሱ። ኦርቶዶክስ ጋር ስትሄጅ ግን ጄጄ ማድረግ ያ ደግሞ ከእንትን የመጣ ነው፣ ከልማድ የመጣ ነው። ገባሽ? የሃይማኖቱ መስፈርት አይደለም። በቤተክርስቲያኗ ሕግ ውስጥ እንደ ኦርቶዶክስ ክርስቲያን ቤተክርስቲያን ልጆቿን መሰብሰብ ማስተማር ቢችሉ በመንፈስ እንዲበረቱ በጾም በንስሐ እንዲበረቱ ነው የምትፈልገው። ግን ማህበረሰቡ ደግሞ የባህል ተጽዕኖ ስላለበት የልማድ ይሄ ኤጎ ግልፍተኝነት ምናምን ስላለበት አደናቅፎ ሰይጣን ውስጥ ነው የሚከትሽ። ጥያቄሽ የሰይጣን ነው፣ እውቀት የሰይጣን ነው፣ አለመተዛዝ የሰይጣን ነው። ገባሽ? አዲስ ነገር የሰይጣን ነው። ነፃ ሀሳብ የለሽም፣ ግን ለፍቃድም የለሽም። ገቢ ያደርጉሻል። ለምሳሌ ሲቆጡሽ ምናምናም እንደዛ አስበሽ ታውቂያለሽ? እሺ፣ ስታድጊ ወዴት ሄድሽ? አሁን ልክ ስታድጊ ግን ራስሽን ማስተዳደር ስትጀምሪ በጊዜ መግባት፣ ራስን መጠበቅ፣ ራስን መከላከል፣ ጥሩ ህይወት መኖር የተሻለ እንደሆነ ሲገባሽ በፊት ቤተሰቦችሽ የጠብቁት የነበረው አንቺነትሽን አሁን ራስሽ ነሽ እየጠበቅሽ ያለሽው አይደለ? ሰው እነዚህ ቁጥጥሮች ውስጥ ህጎች ተፈጻሚነት አላቸው ማለት ነው። እና እስልምናን ከመማርሽ በፊት ወደ ክርስትናሽ ሂጂና ክርስትናሽን በደንብ ተማሪ። ከምንም በላይ ኦርቶዶክስ ክርስትና ኦርቶዶክስ ነሽ ይመስለኛል። እና እንደገና አንድ እድል ስጭና በደንብ ተማሪ። ከዛ በፊት ከምታውቂ የተለየ ነገር ከሌለ
በፊት ከተረዳሹ አዲስ ነገር ከሌለ ኦኬ፣ አንድ እርምጃ ወደ ፕሮቴስታንት ጠጋ ብለሽ ደግሞ እዛ ተማሪ፣ ጠይቂ፣ አንብቢ። ጎን ለጎን ደግሞ እስልምናን አጥኚ። እስልምና የሚባለው ሃይማኖት ምንድን ነው? እምነታቸው ምንድን ነው? መርሃቸው ምንድን ነው? በምንድን ነው የሚመሩት? ገባሽ? የአምላካዊ ባህሪ፣ የመለኮታዊ ባህሪ፣ ነብይነት ስርዓታቸው ምንድን ነው? ሙስሊሞችና ማን ናቸው? ምናምን ነው። እሱን ደግሞ በራስሽ ጎን ለጎን አድርጊው። ከዛ ለመምረጥ አትቸገሪም። ሁለተኛ ነገር በግፊትና በድምፅ ምርጫ አይሆንም የምትድኝበትን መንገድ የምትመርጩ። ገብቶሻል እያልኩሽ ያለሁት። ስለዚህ እንደዛ አድርጊ። ኮሜንት ላይ ያላችሁ ሰዎች ተረጋጉ። ከነጓል መቀሌ የተማራችሁ አልመሰለኝም። ከነጎዳይዳ የተማራችሁ አልመሰለኝም። ልዩነት እኔ የግል ፍላጎቴን የማወራሱ አይደለሁም። በነገር ከነሴና የተማራችሁ አልመሰለኝም። ኮሜንታተሮች አጣድፋችሁ የሆነ ለብ ለብ ምናምን ነገር ትወዳላችሁ እና ስርዓት ብትይዙ ጥሩ ነው። ክብር ይኖር ለእናንተም ለሃይማኖታቸውም ክብር ይኖራችሁ። ሀኒን የት ነው ያስወጣት? አስገባት ባቢ። ምን እንደሚያንቀለቅላችሁ አላውቅም። አንዳንድ ጊዜ የወፍ አእምሮ ነው እንዲያላችሁ እነዚህ ሰዎች ይላለሁኝ። ሀይ ችግራችሁ ምንድን ነው? ለሰዎች ሚዛናዊነትና መብት ጊዜ መስጠት መቻል አለባችሁ። ሃይማኖታችሁን የምታሰደቡት እናንተ ናችሁ። በነገራችሁ ማህበራዊ ሚዲያ ላይ እስልምና እንዲሰደብ ከፍተኛ ጥረት የምታደርጉት ኮሜንታተሮች ናችሁ። ሰው ለሚመርጠው ምርጫ ኃላፊነት መውሰድ አለበት። ኃላፊነት መውሰድ ችልጅ እንዲህ አይነት ምርጫ ሰተናት እኔ ነኝ የሰጠሁት ቀይለት ስለተጠየቁ እንዲህ አይነት ምርጫ ሰጥቻት እስልምናን ከመረጠች የሷ ምርጫ ነው። አራት ነጥብ። ሰው ቀዝቀዝ በሉ እንጂ ምን ሆናችሁ? ለምንድን ነው የማትረጋጉት? አይ ምርጥ ሀሳብ ነው። ምርጥ ሀሳብ ነው። እኔ ብቃወመውም ግን ምርጥ ሀሳብ ነው። እየተቃወምክ ነው ግን ሀሳቡ ምርጥ ሀሳብ ነው። እንደ 665 ይሄኔ 3 ብርጭቆ ሰብረሃል አይደለም። አሁን ተመልሰሽ ማጥናት አለብሽ የሚባለው ነገር እኔ ደግፈዋለሁ። እሱ ግን ደግሞ የሚያሳዝነው ነገር እኮ ምንድን ነው ሌሎች እንትኖችም ስላሉ እነሱም ብታያቸው መልካም ነው የሚባለው ነገር የተለየ ነገሩ የትርጓሚ ያተረጓጎም ችግር እንጂ ልዩነት እንጂ የተለየ መጽሐፍ የላቸውም እነዚህ ሰዎች። ስለዚህ እሷም የተለየ የራሷ የሆነ አተረጓጎም ሰጥተዋለች። ምንም አዲስ ነገር አታገኝም ብዬ ነው እንትን የማደርገው። ግን ደግሞ ማየቱ ጥሩ ነገር ነው፣ ማወቁ ጥሩ ነገር ነው። ሰው ለመውጣትም በእውቀትና እንትን በማድረግ መውጣት አለበት ብዬ ማምናለሁ። ከወጣ ራሱ ዝም ብሎ በስካርና በሽወዳ እንትን ማድረግ የለበትም፣ መውጣት የለበትም። እሱን ነው እኛ ለምሳሌ ወጥተን ያልተመለስንበት ምክንያት ጨርሰን ስለወጣን ነው። ገባክ? አስፈላጊ ሲሆኑ መገኘት የምንችልባቸው ጉዳዮች አሉ። ገባ? የጋራ ሀሳቦች አሉን። አንድ ተናደ ከወጣ አኩርፈ ነው የምትወጣው። ገባ? አማራጫታ ከወጣህ ደግሞ የምትመለስበት ምክንያትም አይኖርህም። ስለዚህ ሰው ወዴትም ሊሄድ ይችላል፣ በምን ውስጥም ሊያልፍ ይችላል። ግን ትተህ ከመሄድ ይዘህ መሄድ የተሻለ፣ ጠፍተህ ከመሄድ ደግሞ በፈቃደኝነት መሄድ የተሻለ ነው። ስለዚህ እኔ ለሁሉም ሰው ነው የኔ ጆርኔ ነው። ለማንም ሰው ነው ሪከመንድ የማደርገው ነገር ሰው የሚያምነው ነገር በእምነትና በተስፋ ላይ መሰረት ሲያደርግ ጤናማ ህይወት የመኖር እድሉ ሰፊ ነው። ስለዚህ ይህች ልጅ ኦርቶዶክስ ከነበረች ብድግ ብላ እስልምና ውስጥ መግባት ማለት ከአንድ ሀገር ወደ ሌላ ሀገር እንደመሄድ ነው። ከከተማ እንኳን አይነት አይደለም ማካሄዱና ጎን ለጎን ማጥናት ትችላለች። እስልምና ማጥናት ትችላለች፣ መረዳት ትችላለች። ግን ደግሞ በክርስትና አስተምሮ ውስጥ መጀመሪያ ላለችበት ሃይማኖት እኔ ለሁሉም ሰው ነው። ለምን ጫና አለ ታውቀዋለህ። የኦርቶዶክስ የቤተክርስቲያኗ ዶክትሪን ሳይሆን ችግሩ ምዕመኖቹ ይሄ ኤጎ አለባቸው። ገባክ? በቃ መሰረታዊ ችግር አለባቸው። ያ ችግራቸው ነው ሃይማኖታዊ አስተምሮ ላይ ጫና የሚያሳድረው። ለዚህ ነው ድጋሜ እድል ሰተሽ ብትጠይቂ፣ የምትጠይቂያቸውን ሰዎች ብትመርጪ፣ በራስሽም ደግሞ ለመዳን መጣር መቻል አለብሽ። እኔ ገባሽ የምልሽ ለድህነትሽ መጣር መቻል ነው የምትባይው። ገባሽ? ስለዚህ ማንም ሰው አብሮሽ ገነትም ገሃነምም ጀነትም ሲኦልም አይገባም። ሰው ምንድነው ማድረግ ያለብሽ? እምነት የሚባለውን ነገር መጀመሪያ መረዳት አለብሽ። ሃይማኖት ገዳይ ነው። ሃይማኖት ፖለቲካ ነው። በቃ ገዳይ የሆነ ነገር ነው።
ግር ብለሽ ወይ መስጊድ ትሄጃለሽ፣ ግር ብለሽ ወይ ቤተክርስቲያን ትሄጃለሽ፣ ወይ ቸርች ትሄጃለሽ። ተመልሰሽ ወደ ቤትሽ ነው የምትመጪው። ይሄ በመሄድና በመምጣት ውስጥ የሚያልቅ ታሪክ መሆን የለበትም። ስለዚህ ለምታምኘው አምላክ የምትገዢ የምትታመኚ በዘላለም ህይወት የምትድኚ ለመሆን ህግ ያስፈልግሻል። ለዛ ህግ ደግሞ ተገዢ ለመሆን እውቀት ያስፈልግሻል። ገባሽ? ስለዚህ እንደዚህ አይነት ነገር እንዲኖርሽ ራስሽን መጀመሪያ አብዴት ማድረግ አለብሽ። እድል መስጠት አለብሽ። መጠንከር መቻል አለብሽ። የምጋብዝሽ ነገር ግን እስልምናን በደንብ ብታውቂ በጣም ደስ ይለኛል። እኔ ጋብዝሻለሁ። ክርስትናን ደግሞ እንደገና ለራስሽ እድል ሰተሽ ይሄ ጎን ለጎን አይደለም። ገባሽ አይደለ? ልክ የቤተክርስቲያን ሄደሽ ስትመለሽ ሱቅ ገብተሽ ወደ ቤት ሳይሆን በስርዓት ለድህነት ለዘላለም ህይወትሽ በክርስቶስ ሞትና ትንሣኤ የምታምኒ ከሆነ አዲስ ኪዳንን በደንብ አንብበሽ ብሉይ ኪዳንን በደንብ አንብበሽ መርጠሽ ከዛ ይሄ እኮ ከማውቀው የተለየ ነገር አይደለም፣ አዲስ ነገር እኮ የለውም፣ መሞከሬ ጥሩ ነው ምናምን ብለሽ ይህን ነገር ስትጠየቂ የምትመልሹ ምላሽ ይኖርሻል። ለሌላ ሰው አይደለም ለራስሽ። ማን ቢጠይቅሽ ምን አገባው? ምንም አይገባውም እኮ ገባሽ? ግን ለአንቺ ለውስጥሽ ለሚሰማሽ ስሜት ብቻሽን ስትሆኝ ለሚፈጠሩብሽ ጥያቄ፣ ለምትፈጥሪያቸው ቤተሰቦች፣ ለራስሽ በዙሪያሽ ላሉ ሰዎችም መልስ ያላት ሴት እንድትሆኝ እነዚህ ነገሮች ማድረግ መቻል አለብሽ ብዬ አምናለሁ። እና ምጋብዝሽ እኔ ይሄንን ነው። ሀኒ ምን ታስቢያለሽ? አይ ልክ ነሽ። ትክክለኛ ነገር ነው ያነሳሽው። ምክንያቱም የነበርኩበትንም ነገር በደንብ ማወቅና በደንብ ማጥናት አለብኝ። ለቀጣይም አይ በቃ የነበርኩበት ነገር ይሄ ነው እርግፍ አድርጌ ሰላሜን አግኝቼ ለምኖረው ለቀጣይ እምነቴ የሚጠቅመኝን ነገር ነው የነገርሽኝ እና ልክ ነሽ። አመሰግናለሁ እናት። እና ማን ነው የሞት ጥላ ነው አንተ የሞትክ ነገር ፖለቲካ ምናምን የምትለውን ነገር አቁም። ማንም ፖለቲከኛ የለም እዚህ ውስጥ። እኔ ትክክለኛውን እምነት ፈልጌ ነው እንጂ እዚህ ጋር ምንም ፖለቲካ የምሰራም ነገርም የለኝም። ማንም ላይ ፖለቲካ አልሰራም። ምንም ማገኘው ጥቅምም የለም። ዝም ብለህ አፍህን አትክፈት። ያው ብዙ ነገር ይላሉ። ስሙ ራሱ ተጽዕኖ አሳድሮበታል ይመስለኛል። ሀኒ ስሙ ራሱ ተጽዕኖ ያሳደረበት ሰውዬ ነው። እነዚህ ሲጠየቁ ላይቭ እንኳን እርስ በራሳቸው ሲጠየቁ በራሱ ፊቱ ቀልቶ መመለስ ያቃተው ቤተክርስቲያን የሚያዋርድ ሰው ማን ነው? ይህም ስሙ ጠፋብኝ። ጽፎት ነበር አሁን አለ የሞት ጥላ ሰውየው ማን ነው? ማን አልሽው? ቆይ እንትና ልደተ ቃል ነው። ልደተ ቃልና ማን ነው ስሙ ጠፋብኝ። ይሁድ ፈለገ ፈለገ እና እንትናን ጠይቀሽ ይመልሱልሻል ይለኛል። እነሱ ሌላ ነገር አታሱሪ። አይ ካለ እንትን በይው ግድ የለም። ፈለገ አትናቴዎስ በነገርሽ ላይ ጥሩ የወጣቶች እንትን ነው፣ ጀለስ ነው ከግል ባህሪያቶች። እኔ በነገርሽ ላይ ምን አይነት ፍልስፍና ላይ መሰልሽ፣ አንድ ሰው የግላዊ ባህሪው ሰው ሃይማኖትን ቢመስል ጥሩ ነው ቢመስል ግን ከባድ ስለሆነ ከግል ባህሪ ውጭ የሃይማኖታዊ አረዳዱ በጣም ጠንካራ ሰው ነው፣ ኦርቶዶክስነቱ ላይ ማለት ነው። ገባሽ? ግን በሃይማኖተኛ የስጋ ድካም የሚባል ነገር አለ አይደለ? በቃ አንዳንዴም ፉት ይላል፣ አንዳንዴም ደግሞ ኪስ ይላል ምናምን ነገር እና ያም ሆኖ ምንም ቢያረግ ግን ጎበዝ ኦርቶዶክስ ነው። ጥሩ የኦርቶዶክስ አስተምሮ አረዳድ አለው። ወጣቶችን አንደርስታንድ ያደርጋል። ቢገርብሽ ፈለገ ይረዳል፣ ያው ስላለፈበትም ይመስለኛል። እና ልደተ ቃልም እንደዛው። ግን ምሳሌ ሆኖ የሚጠሩ ሰዎች አይደሉም። ይቅርታ ይደረግልኝና ሰው ለሃይማኖቱ ምሳሌ ለመሆን መጀመሪያ የግል ፍላጎቶችን መግታትና መገደብ መቻል አለበት። ከዛ ውጭ ግን በሃይማኖታቸው ላይ ጥሩ እውቀት አላቸው፣ ከወጣቶች ጋር ጥሩ ኮሚኒኬት አላቸው። ግን እንደ ምሳሌ ተደርጎ እንደ መምህር ተደርገው የሚጠሩ አይነት ሰዎች አይደሉም። ያን ያህል ብዙም እነ ቃልም አለች ነገሯ እንዴት እንደሆነ ከየት ወዴት እንደሆነ ብትነግረን አሪፍ ነው አይደል? ገስት ላይ በጣም ይቅርታ ባቢ፣ የቅድሙን ልጅ እናስገባው እንዴ? ባቢ አዲስ ሚዲያ ሄደው ላስገባው
አስገባውና እስቲ ችግሩ ይሳደባል። ይኸው አሁን አስገባዋለሁ፣ ይሳደባል። ተመልከት። አሁን አስገባዋለሁ፣ ይሳደባል። ይኸው በዚህ ነው የሚገለጹት እነሱ። ናግባ ግን እኔ ያየሁት ነገር ምንድነው? ከወንዶች ሴቶች የበለጠ የአመለካከት እንትን አለባቸው፣ ልህቀት አለባቸው። ሴቶች በጣም የነቁ ናቸው። አሁን የማያቸው ሴቶች በጣም የነቁ ሴቶች ናቸው። ይጠይቃሉ፣ ያነባሉ፣ ያገለባብጣሉ፣ ያያሉ፣ ይሰማሉ፣ ያዳምጣሉ። ችግር የለባቸውም። ሲያወሩም በትህትና ነው የሚያወሩት። ራሱ ወንዶች ልክ ምንድነው ሃይማኖታቸውን በጉልበት የሚያስቀጥሉትና የሚያስከብሩት ይመስላቸዋልና ሴቶች በጣም እየነቁ ነው። እና ሀኒ አሁን አሉ፣ እንደ ቃል አሉ፣ ታነችም አለች። በጣም እነዚህ ውስጣቸው እንትናቸውን ያሸነፉ ሰዎች ሴቶች ናቸው። በጣም አደንቃቸዋለሁ። በነገራችን ላይ ናገባ አዲስ ሚዲያ አይገባም። አውቁ ነው። ቅድም ሲሳደብ ነበር አየው። አሁን አይገባም። ጸባይኛ ለመምሰል ነው። ቅድም ሲሳደብ ነበረ። የሚሰማ ሰው የለም ብሎ ሲሳደብ ነበረ። እኮ ለዛ ነው ከስርም አለ። ሁላችሁም ሰላም ብያለሁ። ለድምጼ በጣም ይቅርታ። ጉንፋን ችግር የለውም። እንዴት ነሽ? ኦርቶዶክስ ነሽ? አዎ ኦርቶዶክስ ነኝ። በእውቀት ነው ወይስ በውርስ ነው? በሁለቱ። ታውቂያለሽ ማለት ነው? ነው አላውቅም። ገና እየተማርኩኝ ተማሪ ነኝ። አዎ እንደዛ ከሆነ በእውቀት ሳይሆን በውርስ ነው ማለት ነው። እሺ ይሁን። እየተማርሽ ያለሽው ኦርቶዶክስ ብቻ ነው ወይስ ከኦርቶዶክስ ውጭም እየተማርሽ ነው? ከእስልምናም እየተማርኩኝ ነው። ኦርቶዶክስም እየተማርኩኝ ነው። እኛም ጋር ያለው ትክክል ነው ብዬ ወስኜ አልጨረስኩም። እስልምናም ላይ ያለው ትክክለኛ ነው ብዬ ወስኜ አልጨረስኩም። አዎ ስለዚህ ኦርቶዶክስም አይደለሽም ማለት ነው በአሁን ሰዓት? ነው አሁን ያለሁበት ያለው ኦርቶዶክስ ላይ ነኝ፣ ግን ስለ እስልምና እየተማርኩኝ ነው። ግን ብዙ ጥያቄዎች መልስ እያገኘሁ አይደለም። እኛ ጋር ክርስትና ኦርቶዶክስ ጋር አዎ መልስ ጥምቀት ተቀብለሻል አይደል? ኦርቶዶክስ እያለሽ በ80 ቀንሽ ነኝ እኮ አሁንም ኦርቶዶክስ ነኝ። በቃ እሱን ነው ለባቢ ልነግር የፈለግኩት ማለት ነው። አይ እኔ ስለ እውቀት እኮ ነው እያወራ ያለሁት እንጂ እሱ ሳትፈልግ ነው። እኔ ስለ ራሷ ስጠይቃት ራሷ እምነቷ ልቧ ውስጥ ያለውን እውቀት ብቻ ነው የምጠይቃት እንጂ አገጯን ይዘው ያደረጉባት ነገር ሁሉማ ምንም አይጠቅማትም እኮ። ፍለጋ ላይ ነኝ። በሀገር ላይ ቀላል ነገር አይደለም። ፍለጋ ላይ ነኝ። እኔ አደንቃለሁ። በነገር ላይ እንደዚህ ለመረዳት ለማወቅ ጥያቄዎቻቸው እንዲመለሱላቸው ጥረት የሚያደርጉ ሰዎች እና በጣም ነው የማደንቀው፣ እውነት ለመናገር ማለት ነው። የትም ይሁኑ በየትኛውም ጎን ይቁሙ፣ ግን እንዲህ ራሱ በድፍረት ምክንያቱም እኔ ምን ብዬ አምናለሁ መሰለህ ባቢ፣ ለመጠየቅ የምትፈራው አምላክ ሊያድንህ አይችልም። ገባህ? የኦርቶዶክስ ቤተክርስቲያን መምህራን ቴረር የሚለቁብህ ስትጠይቅ በቃ ያስፈራረዋል። ገባህና ያ ፍርሃትህ እንደ ብዬ ብጠይቅ ኃጢአት ነው እንዴ? እንደዚህ ብጠይቅ ይሄ ጥያቄ ኃጢአት ነው እንዴ? እና ማወቅ ያለባችሁ የምትፈሪው አምላክ አያድንሽም። በቃ ለመጠየቅ የምትፈሪው አምላክ አያድንሽም። እና እንደዚህ የመጠየቅ ፍላጎት ያላቸውን ሰዎችን ያደንቃለሁ። መረዳትም አለብሽ። ጥያቄሽን መመለስ እኔ ማንኛውንም ጥያቄ ለመጠየቅ አልፈራም። ጌታን ማንም ቢኖር አልፈራም። እንደዛ ነው ማድረግ ያለብሽ። ራሱ መጠየቅ እችላለሁ። የፈለጉት ነገር በሙሉ እጠይቃለሁ። መረዳት ያለብሽ ፈጣሪ አንቺ ለምትጠይቂ ጥያቄ የሚናደድና የሚቆጣ ሊሆን አይገባም። ገባሽ አባባሌ? አንዳንድ ሰዎች ልክ ጥያቄ ስትጠይቂ ያስፈራሩሻል። ይሄ ምን አይነት ድፍረት ነው? ምን አይነት ኃጢአት ነው? አጋንንት ነው? ሰይጣን ነው? እነሱ እኮ ጥያቄው ስለከበዳቸው ነው። መልሱን አናውቀውም ማለት አይፈልጉም። ገብቶሻል? ቴረር ይለቁብሻል። እና አንብቡ፣ ጠይቁ። በጣም ጥሩ ነው። እንደዚህ አይነት ትውልድ መምጣት አለበት። ምክንያቱም በአባባልና በትዕዛዝ የሚያምን ትውልድ አይኖርም። አሁን ይጠይቃል ትውልዱ። ጥያቄው ካልተመለሰለት ደግሞ እስከ መጨረሻ ይጠይቃል።
በዛ ውስጥ ግን ለማወቅ ፍላጎት ደግሞ ሊኖረሽ ይገባል። የተለያዩ ሃይማኖቶች አሉ ዓለማችን ላይ ብዙ አይነት ሃይማኖት ነው ያለው። ቅድሚያ መስጠት ያለብሽ ደግሞ ለውስጥሽ ላለው ጥያቄ ነው። እሺ ቃልዬ፣ በየቀኑ አንድ ጥያቄ እንኳን ቢፈጠርብሽ ያ ጥያቄሽ እስኪመለስ ድረስ መቆየት የለብሽም። ያኛው ጥያቄ እስከሚመለስልሽ ደግሞ ሌላ ጥያቄዎች፣ መሰረታዊ ነገሮች፣ የሌሎች ሃይማኖቶችን፣ አስተምሮችን፣ ዶክትሪኖችን ምናምን ነገር ደግሞ ቼክ ማድረግ መቻል አለብሽ። ውስጥሽ ለሚፈጠረው ጥያቄ መልስ ማግኘትሽ ጥሩ እንዳለ ሆኖ መንፈስሽን ደግሞ መጉዳት የለብሽም። ገባሽ? ልክ እንደ ጥፋተኛ ወይ ደግሞ ከሌሎች የተለየሽ እንደሆንሽ ኃጢአተኛ እንደሆንሽ እንዲሰማሽ ማድረግ የለብሽም። መራቅ የለብሽም ነው የምልሽ። ውስጥሽ ካለ አሁንም ኦርቶዶክስ ከሆንሽ እያስቀደስሽ እየጸለይሽ ነው ጥያቄሽ መጠየቅ ያለብሽ እንጂ ነጠላና መስቀልሽን በመስኮት ወርውረሽ መሆን የለበትም። እሱ ማንም አያገባውም። አንዳንድ ሰው ሊያሸማቀቅሽ ይሞክራል። አንቺማ ክርስቲያን አይደለሽ እንደዚህ አይነት ጥያቄ ካለሽ አንቺ ነጠላውን አውልቂ መስቀሉን አውልቂ እና አያገባቸውም። የግል ንብረት አይደለም ይሄ በነገርሽ ላይ። ስለዚህ እዛ ሆነሽ ቤትሽ ሆነሽ እምነትሽ ያለሽበት ላይ ሆነሽ የእምነትሽን ሕግ እየጠበቅሽ መጾም ካለብሽ መጸለይ ካለብሽ ማስቀደስ ካለብሽ ያንን እያደረግሽ ነው ጥያቄዎችሽ መጠየቅ ያለብሽ እንጂ ወፎች እንኳን በረው ሄደው ነው የሚበሉት። ማንም ምግብ የአንቺም ጥያቄ እንዲመለስልሽ አንድ ቦታ ቁጭ ብለሽ አኩርፈሽ መሆን የለበትም ልልሽ ፈልጌ ነው። ቃል እየተረዳሽ ነው አይደል? አዎ ትክክል ነሽ። 665ም አለ እዚህ ጋር እስላማዊ ጥያቄ ካለሽ 24 ሰዓት የሚመልሱ አውቶማቲክ አይበያቸው የሙስሊም መላሾች አሉ፣ ፕሮቴስታንቶች አሉ፣ ጎበዝ የኦርቶዶክስ ወጣቶች አሉ። ብዙ አይደሉም በእርግጥ የነሱ ቁጥር፣ አብዛኞቹ ቶክሲኮች ናቸው። ግን 3ም ይሁኑ 2ም ይሁኑ ጥያቄሽን አክብረው ነይ እንመልስልሻለን ካሉሽ እነሱንም ቢሆን ማክበርና ጊዜ መስጠት አለብሽ። ገባሽ? እንደዛ ማድረግ አለብሽ። እሺ ምን መሰለሽ ችግሩ እኛ ጋር ያሉት ማለት ነው ኦርቶዶክሶች አሁን እኔ ሙስሊም ቤት ገብቼ ካዩኝ በቃ ለአንድ ደቂቃ ወይ እየጠየቁኝ አለ አይደለ በቃ ዝም ብዬ ቁጭ ብዬ ራሱ ካዩኝ ገስት ላይ በቃ ሙስሊም ሆኛለሁኝ ከሙስሊሞች ጋር ነው ሁሉም ነገር የማደርገው የሚያስቡት ማለት ነው። እነሱ እንደዛ ነው። ከዛ ጥያቄ ለመጠየቅ ስትሄጂ በውስጥ የማያመጡልሽ ጉዴል። እኔ ለምሳሌ አሁን ይኸውልሽ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ያለበት ጥቅስ ቃል በቃል እየፈለግኩኝ ነው። ምሳሌ ነው የምልሽ። ያንን ነገር አሳዩኝ ስላቸው አለ አዎ አለ፣ ግን የምናሳየሽ ቴሌግራም ላይ ነይና በራሳችን እኛ በኛው ኦርቶዶክስ ግሩፕ አስረን እዛ ነው ልናሳይሽ የምንፈልገው አሉኝ። ይሄ ደግሞ እኔ አልፈልገውም። ቴሌግራም ላይ ሄጄ ውስጥ ለውስጥ ምንም አይነት ነገር አልፈልግም። እኔ በግልጽ እዚህ ቲክቶክ ላይ እንደኔ ብዙ ግራ የተጋቡ ልጆች አሉ። እነሱንም እንዲማሩበት ነው ካለ ይሄ እኮ እንደውም የሚያሳፍር ነገር አይደለም፣ በጣም ሊያኮራን የሚችል ነገር ነው። ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ያለበት ጥቅስ ካለ ለኛ በጣም የሚያኮራን ነገር ነው እንጂ ዋሮ ውስጥ ለውስጥ የሚወስደን ነገር አይደለም ብዬ ስላቸው ተይ እንደዚህ አይባልም፣ ሌላ ነገር ይከተልሻል፣ ሌላ ነገር ይመጣል፣ እነሱ ያሉት ነገር ነው ብለሽ እንደዚህ አትበይ። እኔ ጌታ ምስክሬ ነው ሰው አለ ብዬ ምንም ነገር አይደለም፣ ማንንም አልፈራም። ሲጀመር ከፈለኩኝ ማለት ነው ቦታ ማለት ብዙ ነገር ተብያለሁ። ይሰድቡኛል፣ ቪዲዮ ይልኩልኛል፣ ማይሉኝ ነገር የለም። ሙስሊም አፍቅረሽ ነው ይሉኛል። እንደው ምን እንዳለ ልንገርሽ፣ ሙስሊም አፍቅረሽ ከሆነ አለኝ እኔ ልጁ ያንቺ እንዲሆን አደርገዋለሁኝ፣ እንደውም እናስጠምቀዋለሁኝ ምናምን አለኝ የሆነ ልጅ በውስጥ። ጌታ ምስክሬ ነው እኔ ሙስሊምም አፍቅሬ አይደለም። ኦርቶዶክስም ውስጥ ወንድ አለ፣ ሙስሊምም ውስጥ ወንድ አለ። ፍላጎቴ ወንድ ሳይሆን እውነት የት ነው የሚለው ነገር ነው። እኔ አይ ቃል እዛ ጋር ይቅርታ አድርጊልኝና እንደዛ ላለሽ ሰውዬ ምንድነው ማለት ያለብሽ? እንደው ደግሞ ከነገረሽ አይ ኡስታዝ ወይድ የሚባል ሰው ነው ያፈቀርኩት በይውና ከዛ እንዴት አድርገው እንደሚያስጠምቀው ታያለሽ። ነገሮች ላይ እንደዚህ የሚሉት እኮ ጥያቄው ስለሚከብዳቸው ነው። በጣም እኔ ሁሌ ነው የምናገረው። ኢቭን እኔ እና አንቺ ዛሬ አይተዋወቅንና እንደ ቲክቶክ ላይ የሚያውቁኝ ሰዎች ይነግሩሻል። የኦርቶዶክስ ክርስቲያን
አስተምሮ በእስልምና ጥላቻ የተጋረደ ነው። አንድ ሰው ክርስትና ላይ ጥያቄ አለኝ ብሎ ካለ መልሱ የእስልምና ጥያቄዎች አይደለም መልስ የሚሆኑት። ገባሽ አባባሌ? ስለ እስልምና መጥፎ ነገር ቢነግሩሽ ሙስሊሙ እንዳፍቅረሽ ነው ብለው ሳይኮሽን ሊጎዱት ቢሞክሩ ጥያቄሽ እስካልተመለሰ ድረስ አትድኝም። አንድ ያ ደግሞ የአንቺ ብቻ ጥያቄ አይደለም። እንዳንቺ አይነት ብዙ ሰዎች አሉ አእምሯቸው ውስጥ ጥያቄ የሚፈጠረባቸው እና ብዙ ጊዜ ልክ ቲክቶክ ላይ ለሙስሊሞች እንግዲህ እነሱ ኦርቶዶክስ ክርስቲያኖች ናቸው። በሳምንት 8 ቀን ነው የሚሰሩት እስልምና ላይ። እኔ በጣም ነው የማደንቃቸው። በነገራችሁ ላይ የእስልምናን አስተምሮ ነው እንደውም እየሰሩ ያሉት። ባክቴሪያም ጥቅም አላቸው ምልሽ። ለዚህ ነው ትክክለኛውን የእስልምና አስተምሮ አይናገሩም። ግን ሰዎች እስልምና የሚባል ሃይማኖት አለ እንዴ? ኦኬ ይሄ ጥያቄ እውነት ሙስሊሞች እንዲህ ነው እንደሚያምኑት ብለው እንደውም ጭራሽ ኦርቶዶክስ ክርስቲያኖች ከሙስሊሞች ጋር ጥብቅ የሆነ ግንኙነት እንዲኖራቸውና ጥያቄ እንዲፈጠርባቸው ነው ያደረጉት። ሌላ የራሳቸው ሃይማኖት ላይ ጥያቄ እንዲያድርባቸው አድርገዋል። ጥያቄ የፈጠረበት ኦርቶዶክስ ክርስቲያን ደግሞ መልሶ ሲጠይቃቸው በቴሌግራም ና እንመልስልህ በውስጥ ና። ለምን? ምክንያቱም መልሱን አያውቁትማ። እነሱ ጦርነት ላይ ነው ያሉት፣ ድህነት ላይ አይደለም። የጦርነት ስልት ደግሞ ማሸነፍ ብቻ ነው። ማን ሞተ፣ ማን ተረፈ፣ ማን ዳነ የሚባል ነገር የለም። ስለዚህ ለዘመናት ተሸክሞት የመጡት የእስልምና ጥላቻቸው ክርስትናቸውን ስለጋረደባቸው ስለሚፈጠርባችሁ ጥያቄ ስለ ድህነታችሁ ግድ የላቸው። ለዚህ እኮ ነው ምን ያህል እስልምና ተጽዕኖ እንዳሳደረባቸው እኮ ነው ያየሁት። ባቢ እግዚአብሔር አካል እንጂ አካል ክፍል የለውም አሉ። ምክንያቱም አላህ ቀኝ እጅ አለው እያሉ ሲሳደቡ ስለሚውሉ እግዚአብሔርን እጅ አለው እግር አለው ጆሮ አለው ማለት አልፈልጉም። መጽሐፍ ቅዱስ ልሽ ግን በጣም ብዙ ቦታ እግዚአብሔር አካል ተጠቅሷል። እግዚአብሔር ይሰማል ካለ ጆሮ አለው። አካልና አካል ክፍል እኮ የተለያየ ነው። እግዚአብሔር ወልድም ሙሉ በሙሉ ክደውታል። ሙሉ ወንድ ልጅ ተብሎ የተጠራ አምላካቸው ማለት ነው። እግዚአብሔር ግብረ አካል ነው ያለው። አካል የለውም ብለህ እንደመናገር አብና መንፈስ ቅዱስ ወልድ ሲሞት ዓለምን ይጠብቁ ብሎ ነበር ብሎ እንደማስተማር የሞት አስተምሮ የለም። ለዚህ ነው የሚሰሟቸውን ሰዎች እየጎዷቸው ነው የምልህ። ዓላማቸው ምንድነው? ሳይኮትሪክ ሳይኮ ማጥቃት። ጥያቄ ሲፈጠርብህ ይሄ ጥያቄ እኮ የሙስሊም ነው፣ ይሄ ጥያቄ እኮ የጴንጤ ነው፣ ይሄ እኮ የመናፍቅ ጥያቄ ነው። መልስ ያለው ጥያቄው አዎ የት ነው? ቴሌግራም ላይ። ከዛ ቴሌግራም ላይ መልስ ነው የሚሉት ይመልሱልሻል እንጂ አንቺ ልክ አይደለም የማለት ማብራሪያ መጠየቅ መብት የለሽም። አንድ ሰው እውነት አለኝ የሚለውን ነገር በድብቅ መናገር የለበትም። ፊት ለፊት ነው መናገር ያለበት። ዓለም ሁሉ መስማት አለበት። የሚጠይቅ በሙሉ ጥያቄ ሊመለስለት ይገባል። እነሱ ጦርነት ላይ ነው ያሉት። ለዚህ ነው የጠፉ ክርስቲያኖች በጣም ብዙ ነው የሚሆኑት። ባቢ እየነገርኩ ነበር ባለፈው ማህበራዊ ሚዲያ ላይ ያሉ ወደ 3000 የሚሆኑ የምስራቅ ቀጠና ተማሪዎች አግኖስቲክ ናቸው። አግኖስቲኮች ናቸው። ፕሮፋይላቸውን ታያለህ፣ ይገባሉ፣ ይወጣሉ። ምክንያቱም እምነትና ድህነት የሚባለው ነገር በምልልስ ውስጥ በንጽጽር ውስጥ አይደለም፣ በምስክርነት የሚጸና ነገር ነው። የምትመሰክረው የምትኖረው ነገር ነው። እነሱ ጦርነት ላይ ነው ያሉት፣ ብሽሽቅ ላይ ነው ያሉት። በዛ ውስጥ አልፈው ጥያቄ ለሚፈጠረባቸው እንደነ ቃል አይነት እንደነ ሀኒ አይነት ሌሎች እኛ የምናውቃቸው በጣም ብዙ ሰዎች አሉ። መልስ የለም ጥያቄያቸው ላይ። ምክንያቱም ያ ጥያቄ ልክ የሙስሊም ጥያቄ ተደርጎ ነው የሚወሰደው። ተልኳላቸው ወይ እና እንደዛ አይደለም። የፉክክር ቤት ሳይዘጋ ያድራል እኮ ነው። ስለዚህ የእስልምና እነሱ ምንድነው መሰለህ ዓላማቸው? አንተ ብቻ ሙስሊም አትሆን እንጂ ለምን ኢሉሚናቲ አትሆንም? ትክክል አግኝተኛል እያልኩ ያለሁት ለዛ ነው። እነዚህ ወደ 3000 የሚጠጉ የምስራቅ ቀጠና ተከታዮች አግኖስቲኮች ናቸው። ለእነሱ ራሱ ምን እንደሆነ አያውቁም። ማርያም ያመቷ ሲሆን ቀጤማ ዘ ይገባሉ፣ እሁድ ሲሆን ያስቀድሳሉ። ለምን? መመሳሰል አለባት። ልክ እንደ ካልቸር ነው፣ እንደ ልማድ ነው። በቃ ይሄ ለምዶብኝ ነው እንደምትሉ አይነት መኖር ነው እየኖሩ ያሉት እንጂ በድህነት ደረጃ ተስፋ የቆረጡ ናቸው። ምንም አይሰማቸውም፣ አይሞቃቸውም፣ አይበርዳቸውም። የሚመሰክሩለትም አምላክ የላቸውም፣ የሚከራከሩለትም ነገር የላቸውም። በቃ ዝም ብለው ቲፎዞ ሆነው ቆመው ልክ እንደ ጌም ከአንድ ወደ አንዱ ይሆናሉ። የኦርቶዶክስ ክርስቲያኖች አስተምሮ ምስራቅ ቀጠና ላይ እየተደረገ ያለው ነገር ደግሞ ሰው ሙስሊም ብቻ አይሁን፣ ቢፈልግ ካቶሊክ፣ ቢፈልግ ጴንጤ፣ ቢፈልግ ተሐድሶ ይሁን። ለምን? ቢያንስ ሚስትና ልጆቻችንን አይቀሙንም ይላል መምህራቸው። ገብቶሃል? እንዲህ አይነት ድህነት ሊኖር አይችልም። እኔ ሙስሊም ከሚሆኑ ፕሮቴስታንት ቢሆኑ ይሻለኛል ብሎ እኮ ምክንያት ተብሎ ሲጠየቅ ሚስቴቹን አይቀሙኝም ልጆቼን አይቀሙኝም ብሎ የተናገረ ሰው ነው። ማን ነው እንደዛ ያለው?
እንትና አስታወስኩ። እፎይ የሚባል ሰው ልክ ነሽ። ያ እንደዛ ማለት ያ ማለት ደግሞ አስብ በቃ ሁል ቀን ችግር ነው ማለት ነው። ገብቶሃል እያልኩ ያለሁት አንዴ አሮን ሰላም ነን ታወራለህ? ኦኬ እሺ። አዎ ተጨርስና ኦፓል ስትጨርስ ምናልባት ጨርሳ ከሆነ ቤት ያደርግት እናያለን። ከዛ ታወራለህ ሀሳብ ካለ። ታነች እስክትመጣ እንዴት ነሽ? ታነች ምንድን ነው? ሰላም ነው። እንዴት ናችሁ? ሰላም ነው። ሁሉ ሰላም ነው። እግዚአብሔር ይመስገን። አንቺም ኦርቶዶክስ ነሽ? አዎ። አጨብጭቡ። በእውነት እኔ ለሴቶች አጨብጭቡ። እንደውም ከታች ማጨብጨብ አለባቸው። እንደ ሴቶች ደፋር አላየሁም። በጣም ነው የደፈሩት፣ በጣም ነው የቀደሙት፣ በጣም ነው የሰለጠኑት፣ በጣም ነው የነቁት። እኔ እውነት ለመናገር ሴቶችን በጣም ነው የገረሙኝ። እና አሁን ምን ላይ ነሽ ታነች? ዋናው ነገር ደፍረሽ እኛ ጋር መምጣትሽ ራሱ ትልቅ ነገር ነው። ወንዶች ቢመቱ ቢገደሉ አይመጡም። እዚህ እኛ ጋር ይፈራሉ፣ በጣም ይፈራሉ። በፌክ አካውንት ነው ቁጭ ብለው የሚያዳምጡት። እንዴት ነሽ? አላ ጥያቄ ያለሽ ማለት ነው? አዎ ጥያቄ አለኝ። ግን ደግሞ እኔ ኢየሱስ ፈጣሪ ነው ብዬ አላምንም እና ወይም ምናልባት ከቃል ጋር ሊለየኝ የሚችለው ኢየሱስ ለኃጢአታችን ሞተ ብዬ አምናለሁ። ስቅለት አልፈቀደም፣ ግን ፈጣሪነቱን ግን አላምንም። ሰው ነው ግን ቸንክረው ሰቅለውታል ብለሽ ነው የምታምኚው? አዎ። ስለዚህ የትኛው እንትን ውስጥ ነሽ አንቺ? አሁን ለምሳሌ የነበርሽበት ብቻ አሁን ችግር የለውም የትም ብትሆኚ። እኔ ኦርቶዶክስ ነኝ ማለት አሁንም አገለግላለሁ። ኦርቶዶክስ ነኝ። ኦርቶዶክስ ውስጥ? አዎ። ግን ማለት ከቤተሰብ አንጻር ነው እንጂ ወይም ደግሞ የቤተሰብ ግዴታነት ነው እንጂ ወይም ደግሞ ለነሱ ማገልገል ስላለብኝ ወይ ነው ኦርቶዶክስ ትክክለኛ እምነት ነው ብዬ ስላመንኩኝ ምናምን አይደለም። ግን ግዴታ ደግሞ ከቤተሰብ ጋር ለመኖር ደግሞ የግድ የነሱን መንገድ መከተል ስላለብኝ ነው። አገለግላለሁ ማለቷ አንጸባርቃለሁ ማለቷ ነው። እንደ ኦርቶዶክስ ነኝ እንደማለት ነው አይደል? አሁን ያለሁበት ኦርቶዶክስ ነኝ። አዎ ቤተክርስቲያን ምናምን እነሱ እንደሄዱ ቤተክርስቲያን እሄዳለሁኝ። እነሱን የሆኑት ነው የሚሆነው። ግን ውስጤ ላይ ስላመንኩ ምናምን አይደለም። ኦርቶዶክስ ትክክለኛነት ነው ማለት ነው። ጥያቄ የሆነብሽ አሁን በስላሴ ታምኛለሽ? አላምንም። አምላክ ሶስት ነው ብለሽ አታምኝም? አዎ ልክ ነሽ። ለነገሩ ኢየሱስ ክርስቶስ አምላክ ነው ብለሽ ካላመንሽ እኮ በስላሴ አታምኝም ማለት ነው አይደል? መንፈስ ቅዱስ እኛ ሳናየው አብ እኛ ሳናየው የሚሰራልን ወይም የሚያደርግልን ነገር ነው ብዬ ነው እንጂ ማምነው መንፈስ ቅዱስ ለብቻው የሚመለክ አምላክ ነው ብዬ ወይም ደግሞ ሶስተኛ አካል ነው ብዬ አላምንም። አብ ብቻ ነው አምላክ። መንፈስ ቅዱስ የሚባል አካል ሳለ ብለሽ ታምኛለሽ? አላምንም። ስለዚህ ሌላ ሃይማኖት ላይ ጥናት እያደረገች ነው ማለት? አዎ። ከክርስትና ውጪ ምን? እስልምና። እና እንዴት አገኘሽው? አሪፍ ነው ስነ ምግባሩ ራሱ። እኔ አሁን ሙስሊም እህት አለችኝ፣ ግን ከኛ ጋር አይደለችም የምትኖረው ከቤት በቃ ማለት እኔም ራሱ አሁን ከነሱ ጋር ማስመስልበት ዋና ምክንያት ይሄ ነው። ከቤት እሷ ስለወጣች የግድ ደግሞ እኔም እንደዛ አይነት የእሷ እንትን እንዳይደርስብኝ ብዬ ነው እንትን ምለው። ግን ብቻ አሪፍ ነው ማለት ከቤት ተባራ ነው ማለት? በመስለሟ? እና ከማን ጋር ነው የምትኖረው? እንጃ ከማን እንደምትኖር አላውቅም። ተይ እንጂ። አዝናለሁ። የሀሳብ ነጻነት የለም ኢትዮጵያ ውስጥ፣ የእምነት ነጻነትም የለም ኢትዮጵያ ውስጥ። አዝናለሁ። በጣም ነው የማዝነው። እና አሁን እየተማርሽ ነው? ጥሩ ነው። ያው ቅድም ሲሰጥ የነበረው ምክር ከኦፓል በአጠቃላይ ነው፣ ለእንትና ብቻ ሳይሆን በአጠቃላይ ነው ሲሰጥ የነበረውና እሱንም ተግብሪው። ገብቶሻል? በደንብ ማጥናት አለብሽ። ኦርቶዶክስ ከነበርሽ ፕሮቴስታንቶች፣ ሌሎችም አሉ። እነሱንም በደንብ ማጥናት አለብሽ። ሌላንም ማጥናት ፍቅር ሲዝም የሚባለው ሁላ ማጥናት አለብሽ። ገብቶሻል? እምነት ሃይማኖት ሲባል
ጠለቅ ብለሽ ነው ማየት ያለብሽ። ከዛ ደግሞ ከተመቸሽ እስልምና ላፍ ብለሽ ሂጃቧን አጥልቀሽ አልሐምዱሊላህ እያልሽ መኖር ነው። እሺ ስልክ እኛ ለምሳሌ እኛ መጀመሪያ እስልምና ምን እንደሆነ ወይም ደግሞ ወደ ቲክቶክ ሳንመጣ በፊት በጣም እውነት የእስልምና ያለን ጥላቻ በጣም በቃ እኔ በራሴ ማለት ነው በጣም እስልምና ሲባል ማለት ነው በጣም ቀጣፊ እምነት ምናምን ነው የሚመስለኝ የነበረው። ግን ደግሞ መጥተህ ወደ ውስጥ ምንም ነገር ሳናየው መፍረድ ባንፈርድ የተመረጠ ነው። እውነት በጣም በቃ የሆነ አለ ስታነበው ወይም ደግሞ ገብተህ ስትፈትሸውና በውጭ ሆነ የምትቻቸው ነገር እውነት በፍጹም አይገናኝም ማለት ነው። እና እስልምና እውነት ያው ለእኛ ባይሰጠንም ወይም ደግሞ እኛ ባንሆንበትም ግን ጥሩ ሃይማኖት ነው። አሁን ይሄ የአስተዳደግ ገዳይ ነው ብዙ ነገር ይባላል፣ ዝሙት ነው፣ ሰይጣን ነው፣ ብዙ ነገር ይባላል። ብዙ የተባለ ነገር አለ አይደል? በድርሳናትም እኮ ስለ ነብዩ መሐመድ ብዙ ነገር ተጽፈዋል። እንደዚህ ነው፣ ሐሳዊ ነው ምናምን ብዙ ነገር ተብለዋል። እሱን አዎ ልክ ነሽ፣ አዝናለሁ። አሮን ምን ማለት ፈልገህ ነው? ቀጥል የምትለው ነገር አለ? ኦኬ፣ እንዴት ናችሁ? ሰላም ነው አለን። ኦኬ፣ እኔ አንድ ጥያቄ ልጠይቃችሁ ፈልጌ ነበርና እኛን ወይስ ማንን? ሙስሊም ነህ አይደል? ጥያቄ ለሙስሊሞቹ ነው? አዎ። በቃ እንደዛ ከሆነ ሌላ ቦታ ሄደህ መጠየቅ አለብህ ማለት ነው። እዚህ ጋር ምን አልከኝ ወንድም? ይቻላል። አይ መሰለህ ወንድሜ፣ ለምንድን ነው መሰለህ? ይኸውልህ እንደው 10 ደቂቃ ምንድን አይፈጅም እና ያው ትክክለኛ ሃይማኖት ክርስትና እንደሆነ የሚታወቅበት ነገር ነው እንትን ብላችሁ የምጠይቃችሁ ማለት ነው። በጣም ቀላል ጥያቄ ነው የምጠይቀው። ስለዚህ እኮ ትክክለኛ ሃይማኖት ክርስትና እንደሆነ ለማሳወቅ እኮ ክርስትና ነው መስበክ ያለብህ እንጂ ስለ እስልምና ማውራት አይጠበቅብህም እኮ። ነው አይደለም? ለሙስሊሞች ጥያቄ ያለኝ ነው ያልኩት እኮ እንጂ ጥያቄዎች ያቅርብ፣ መጠየቅ ትችላለህ። ኦኬ፣ እውቅና በቅድሚያ እውቅና ብትሰጥ ግን መልካም ነው። የሚገርምህ ነገር ሴቶች በጣም ስለነቁ እኔ በጣም ነው የተገረምኩትና ለነሱ እውቅና ብትሰጣቸው ቅድሚያ አሪፍ ነው። ብቻ ቀጥል። ምን አልገባኝም። ሶሪ ማለት ይጠይቃሉ። ሰው ሆኖ መጠየቅ አለበት። ሰው ሆኖ እምነቱንና ሃይማኖትን በእውቀት በመረዳት መከተል አለበት። እነዚህ ሴቶች ደግሞ ጠይቀን አውቀን ገብቶን ተረድተን ካልሆነ አንከተልም ብለው እየጠየቁ ስለሆነ ለነሱ በጣም የነቁ እንደሆኑ እውቅና ብትሰጥ መልካም ነው። ካልሆነ መቀጠል ትችላለህ። ትልቅ ሰው ነው የሚያደርገው። ስለነሱ ጉዳይ በመጀመሪያ ልናገርና ትንሽ ከዛ ጥያቄ ነው ወይ ስለነሱ ካወራ ነገሩ ይሰፋልና ጥያቄ እንደሱ ስላልከኝ ነው። እና ምን አለ መሰለህ፣ በመጀመሪያ ሃይማኖትህን በደንብ ማወቅ አለብህ፣ በቤተክርስቲያን ማለት ነው። አሁን ወደ ጥያቄ ትገባለህ? እሺ፣ ስለነሱ የምትለው ነገር ካለ ችግር የለውም። አንዴ እንተዋወቃለን። አሮን ግባ። እሺ፣ ወደ ጥያቄ ቀጥል። እሺ፣ አይ ስለነሱ ከዛ በኋላ እሺ፣ አይ እኮ እሺ፣ አይ ጠይቀኛል፣ አንተ ጠይቀዋለሁ። ችግር የለውም። እሺ፣ ልጠይቅህ ለአንተ ቀጥል። ኦኬ፣ ፈጣሪ የተብቃቃ ነው ብለህ ታምናለህ ወንድማችን? ምንም ነገር አይፈልግም ብለህ ታምናለህ? እሺ፣ የፈጣሪ መለኮታዊ የሆነ ሀሳቡ፣ ህይወቱ፣ ልቦናው የሆነ ነገር ይፈልጋሉ ወይም በሆነ ነገር ውስጥ ጥገኞች ናቸው ብለህ ታምናለህ ወይስ ጥገኞች አይደሉም የተብቃቁ ናቸው ብለህ ነው የምታምነው? ማለት በሆነ ነገር ውስጥ ለምሳሌ የኛ የሰዎች ጥገኞች ናቸው። ለምሳሌ እኔ ሀሳብ አለኝ፣ ህይወት አለኝ፣ ልቦና አለኝ፣ ግን ያለ ሰውነቴ ሊኖረው አይችሉም። ለምሳሌ ሀሳቤ ከሰውነቴ ወጥቶ እንደ አካል ሊቆም አይችልም። ስለዚህ ጥገኛ ነው ሰውነትን ይፈልጋል። የፈጣሪ ግን ሀሳቡ፣ ህይወቱ፣ ልቦናው ደግሞ ፈጣሪና ሰው ማወዳደር የለብህም ብለህ ማነጻጸር የለብህም ብለህ ደግሞ ታስተካክለኛለህ። አንተ እኮ ነው ያነጻጸርከው።
እኔ ያልኩት እኮ ይኸውልህ አላነጻጸርኩትም። የኛ ይፈልጋሉ ነው ያልኩት፣ ሰውነትን ይፈልጋሉ። የእሱ ግን ምንም ነገር አይፈልጉም ነው። እኛ እውቀት ስላለን ፈጣሪ እውቀት የለውም ልንል ነው እንዴ? ምንድን ነው የሚፈልጉት? እነማን ናቸው የሚፈልጉት? አይመሳሰልም ነው የሚባለው እንጂ የሚፈልጉት እነማን ናቸው? በቃ ወደሱ ልገባልህ ይችላሉ እንጂ ፈጣሪ ያስባል ወይ ስትለኝ እንትን ብሎኝ ነው እኮ። ብቻ ከአንተ ጋር ልቀጥል ወይና በደንብ አስመኛ። አሁን ይጨነቃል፣ ይፈራል አይደል እንዴ? እግዚአብሔር ይፈራል፣ ይጨነቃል፣ ይርበዋል፣ ይተኛል። ሃኒ ይኸውልሽ ስለሱ ትጠይቀኛለሽ፣ ችግር የለውም። ስለ ሰውነት እንደሆነ ማለት ነው። ይርበዋል፣ ይጠማል በሰውነቱ ማለት ነው። ምን አይደለም ብቻ ሌላ ርዕስ እንትን እያልሽ ነው ሃኒና፣ ጥያቄ ካለሽ መጠየቅ ትችያለሽ። ይህንን ልጨርስና አንዴ እዚህ ቤት ማለት ነው ንትርክ አይቻልም። ስታወራ በማስረጃ ነው። አታውቃቸውም እንዴ እኮ ታዲያ? ቆይ አታውቃቸውም? ገና ጥያቄ ነው እኮ በመሀል እየገባች ስለሆነ ነው እኮ ወንድሜ። ምን አልከኝ? በመሀል ስለገባች ነው እንጂ የኔ ተራ ነው ማለት ገና ጥያቄን አልጨረስኩም። ስለዚህ ጥያቄን በደምብ ስመልስና ከዛ በእስልምና መሰረት እንዴ ጥያቄ ነው እኮ ከዛ አንተ በማስረጃ መልስልኝ። በእስልምና በቁርአን ወይ በሐዲስ መሰረት አድርገህ መልስልኝ። ለእስልምና ነው ጥያቄ ጠይቅ። በቃ አሁን ጥያቄ ጠይቅ። ኦኬ እሺ ኦኬ የኛ የሰዎች አልኩ። አሁን በደምብ ስማኝ። እኔ ማለት ነው ሐሳብ አለኝ፣ ህይወት አለኝ፣ ልቦና አለኝ። ነገር ግን እነዚህ ሶስቱ ፈላጊዎች ናቸው፣ የተቃቁም አይደሉም። ምን ይፈልጋሉ ካልከኝ ሰውነትን ይፈልጋሉ። ለምሳሌ ሐሳቤ ሰውነትን ይፈልጋል። ያለ ሰውነት ለምሳሌ ከሰውነት የወጣው እንደ አካል ሊቆም አይችልም ሐሳቤ፣ የሰውነቴ ባህሪ እንጂ። ስለዚህ ልቦናዬም እንደሱ፣ ህይወቴም እንደሱ። እነዚህ ሶስቱ የራሴ የሰውነቴ ባህሪያቶች እንጂ ከሰውነት የወጣው እንደ አካል ሊቆም አይችልም። ስለዚህ ያለ ሰውነት ሊኖር አይችልም፣ የሰዎች ማለት ነው። ክብር ይግባውና ማንም ለማይመስለው ወደ ፈጣሪ ስንመጣ ግን ማንም ለማይመስለው በደንብ አስተውል። ለሐሳቡ፣ ለህይወቱ፣ ለልቦናው ይህ የሚባል አካል ይዞ ጠቅሎ አንድ አካል የሚያደርገው ወይም ልክ ለኛ ሰውነት እንደሚያስፈልገው ለፈጣሪም ለሐሳቡ፣ ለህይወቱ፣ ለልቦናው ልክ እንደ ሰውነት የሆነ አካል ያስፈልጋቸዋል። በዛ ጥገኞች ናቸው ብለህ ታምናለህ ወይንስ ጥገኞች አይደሉም በፍጹም የተቃቁ ናቸው ብለህ ነው የምታምነው? ጥያቄ አሁንም ጥያቄን አስተካክለው። አሁንም ጥያቄን ማንም የማይመስለው አይደለም። እኔ ጥያቄን ላይ እያስተካከልኩልህ ነው። ማንም የማይመስለው የምትለው የትኛው አምላክ ነው? አሮን ሚዩት ነህ። ኦኬ ሶሪ ሚዩት ነበርኩ እንጂ። ኦኬ ማንም የማይመስለው የምትለው አይደለም። ጥያቄን ላስተካከልልህና ትቀጥላላችሁ። ማንም የማይመስለው የምትለው ማለት ነው። እሺ ምን መሰለህ ጥያቄውን እግዚአብሔርን ነው ወንድሜ፣ እግዚአብሔርን ነው ማንም የማይመስለው የምትለው። ሰማይና ምድር ፈጠረ አንድ አካል አለ። እግዚአብሔር በመልኩና በአምሳሉ ሰውን ፈጠረ የሚባለውን ሰውን የሚመስል እግዚአብሔር በመልኩና በአምሳሉ ሰው የፈጠረ እግዚአብሔር ማንም የማይመስል ማለት የለብህም። እያስተካከልኩ ነው ስትጠይቅ። አንዴ ስልክ ገብቶብኝ ስለነበር ነው። ግን ምን መሰለህ እስካሁን የቆየነው ምክንያት እስኪ አንዴ ሮሃይና አንዴ ችግር የለም። ሮሃይናን ልፈጥፈጥና ኦፓል ትግባ። ምንም ማድረግ አይቻልም። ሮሃይናዬ ሰምተሃል? ማንም የማይመስለው አትበል እኮ። ማንም የማይመስለው አትበል። ማንም የማይመስለው ስትል እየሰለምክ ነው፣ ሙስሊም እየሆንክ ነው። ኧረ ፕሊስ ወንድሜ ይኸውልህ፣ ማንም የማይመስለው ማለትና ይሄ ዘፍጥረት ላይ በአምሳሉ ፈጠረ የሚለው አይገናኝም። ለምን አይገናኝም? በመልኩና በአምሳሉ ሰውን ፈጠረ የሚባል እግዚአብሔር ማንም የማይመስልም አትበል። እንደዛ አትበል ወይ ስለሱ ልመልስልህ። አሁን እኮ በመጀመሪያ ጥያቄው ለእናንተ ነበር። ከዛ ይህንን ቀላል ነው፣ በመጽሐፍ ቅዱስ ልመልስልህ ይችላሉ። ምን ለማለት እንደሆነ በዛ ችግር የለም። ጥያቄ ስትጠየቅ አትቅበዝበዝ። ረጋ ብለህ ብታወራ ለአንተም ይረዳሃል እኮ። ረጋ ብለህ ብታወራ አንተም ይረዳሃል እኮ። እየተቅበዘበዝክ ነው። ቀጥል። አይደለም ይቅርታ፣ አንዴ ውይይት እንዲህ እናድርገው ወንድሜ። እኔ እጠይቃለሁ፣ ከዛ እናንተ መልስ መመለስ አለባችሁ እንጂ ለእኔ ተመልሰ እየጠየቀኝ ነው። ከዛ ደግሞ እሱ ይመልስ ወይ አንተ መልስ ወይ እሱ ይመልስ። አሮን
እነሱ እያሉ ያሉት ይቅርታ በማል ስለገባው እነሱ እያሉ ያሉት ምንድነው? ጥያቄህን አጠር አድርገህ ንገረን። የአዲስ አበባ ሃይዌይ አታስመስልብን፣ አታርዝምብን፣ አጠር አድርገህ ንገረን ነው እያሉ ይኸውልህ ወንድሜ አሁን የ30 ሰከንድ ብቻ ስማኝና እንዳታቋርጠኝ። እኔ ጠይቄሃለሁ። ከዛ በኋላ አንተ ምን አልክ? አይ ማንም የማይመስለው አትበል። በዘፍጥረት ላይ እግዚአብሔር በመልኩና በአምሳሉ ፈጠረ ይላል አልከኝ። ይህንን አንደኛ ነገር ሌላ ርዕስ ነው የሚያስነሳው። በዛ በምዕራፉ ተመልሷል። በነገራችን ላይ ምን ለማለት እንደሆነ ማለት ነው በግዛት መልክ እንደሆነ ሁሉንም ግዛ ባለው በዛ በምዕራፉ ላይ ላመጣልህ ይችላል። ለምን እንደሆነ በአምሳሉ ሲል ማለት ነው ምን ለማለት እንደሆነ። ከዛ ደግሞ በመጽሐፍ ቅዱስ እግዚአብሔርን የሚመስል ማንም የለም የሚል ደግሞ እሱንም ላመጣልህ ይችላል። ግን ጥያቄው ለእናንተ ሲሆን አንተ በእስልምና መሰረት መመለስ አቅቶ ነው ወደ እኔ እየመጣ ያለው። ስለዚህ በእስልምና መሰረት የተብቃቁ ናቸው። ሶሪ አሁንም ላስተካክል። አሁንም ላስተካክል። አሁንም አንተ ጋር ያለው ሶስት አምላክ የሚለው ናቸው ያልክ ሶስት አታደርጋቸው። እዛ ጋር ወይ ክርስቲያን ሁን ወይ ሙስሊም ሁን ወይ የክርስትና አምላክ ለብቻው እስልምና ላይ ያለው ደግሞ ለብቻው አድርገህ አምጣው እንጂ የተብቃቁ ናቸው እያልክ ስላሴን ወደ እስልምና ወስደህ ከዛ ደግሞ እስልምና ውስጥ ያለው አምላክ ደግሞ ክርስትና ውስጥ ወስደህ ማንንም የማይመስል አትበል። ኢየሱስ ሰውን ይመስላል፣ ሰውም ነው ራሱ። ገብቷል? በጺም በፀጉር በእጅ በእግር በቅንድብ አንተን ይመስላል፣ ማንንም የማይመስል አትበል። ወይ ኢየሱስ ክርስቶስ አምላክ አይደለም ብለህ አምነህ ነው ጥያቄ። አሁን እንትን እናድርገው ወይ የሞተ ጥያቄ እየጠየቅ ጥያቄ ምንድን ነው? በአማርኛ ጥያቄ ምንድን ነው? ምንድን ነው ጥያቄ? ጥያቄ ምንድን ነው ጥያቄ? አረ ጠብቀኛ እንዴ ይኸውልህ፣ ወይ እኔ የጠየቁትን እንተወውና እግዚአብሔርን ሰው ይመስላል ወይ ወደሚለው እንግባ። አሁን አንተ እየተናገርከው ምክንያቱም የኔ ጥያቄ ዱከም አራበህም አሁን ልጁ ከገባ በኋላ እንዴ ምን ቆይ እንጂ ምን ሆነ ነው? ቆይ ምን ሆነ ነው? ወይስ አንዴ ላውራ። አሮን ቀስ ብለህ ተረጋግተህ ጥያቄ ጠይቅ፣ አጠር አድርገህ አታርዝመው። ከዛ ይመልሱልሃል። እስራኤል እርምጃ ተወስዶ የለ እንዴ? ወይ ፋላሲ ነው ለዛ እኮ ነው እኔም መጨረሻ ላይ ሙሉን ይጠይቅና ራሱን ደብል ስታንዳርድ ብቻ እናደርግለታለን። ከዛ በኋላ ምን ብሎ እንደሚመለስ እናየዋለን። ምንም ለምን እንደሚያቋርጥ ልንገርህ። እኔ አንተ አሁን በዚህ ጥያቄ መጨረሻን ግብህን አውቀዋለሁ። ጥቅስን የሆነ ጥቅስ ነው ልክፈትልህ። እሱን መጨረሻ ወንድሜ የኔ ተውኩ ወደ እሱ እንመጣለን። ይኸውልህ ወደ እሱ እንመጣለን። ግን የኔ ጥያቄ መመለስ ትችላለህ ወይ ነው? አዎ ቀጥል። በእስልምና መሰረት ምንድነው መልሳቸው? ይሄንን ከመጀመሪያ ጀምሬ ይሄንን ነበር ስጠይቅ የነበረው። አንዲት መልስ አጥቻለሁ። እስኪ ንገሩኝ፣ እስኪ መልሱ። እኛ በእስልምና መሰረት ምንድነው መልሳቸው? ይሄ ታረጋለሁ። ሚውት አድርግ። ليس كمثله شيء وهو السميع البصير እሱን የሚመስል አንድም አካል የለም። እሱ ሰሚና ተመልካች ነው። እሱን የሚመስል የለም። እሱ ሰሚና ተመልካች ነው። አላህን የሚመስል የትኛውም አካል ፍጡር የለም። ምክንያቱም ፈጣሪ ፍጡሩን አይመስልም። አንተ ይሄን መለስኩልህ። ጥያቄህን ጥቅስ አርግተህ ጠይቀኝ። ጥያቄህን አቅርብ። ጥያቄ አቅርብ ማለት ነው። የሆነ ማብራሪያ እንዲህ ብለህ አትሂድ። ጥያቄ በቃ ጥያቄ አቅርብ። ጥያቄ አቅርብና ከዛ በኋላ እኛ መልስ እንሰጣለን። ኦኬ እሺ፣ በደንብ ልጠይቅ። አሁን በደንብ ስማኝ። ጥያቄ ብቻ ነው የምጠይቅህ። ከዛ አንተ ብቻ መልስልኝ። ሌላ በመሃል እንዳያቋርጥኝ ፕሊዝ። አንተም አትቀበለው መሰለኝ ማቋረጥ ምናምን የሚባል ነገር ማለት ነው። ስለዚህ በቀጥታ ልጠይቅህ። አሁን የፈጣሪ መለኮታዊ የሆነ ሀሳቡ፣ ህይወቱ፣ ልቦናው እነዚህ ያልተፈጠሩ ናቸው፣ የተብቃቁ ናቸው፣ ምንም ነገር አይፈልጉም ብለህ ታምናለህ ወይንስ አታምንም? ቴንክ ዩ። ጥያቄ ማለት ነው። ይሄን ከመለስኩልህ በኋላ ወደ እኔ ጥያቄ እንሄዳለን። እሺ፣ አላህ ከፍጥረቱ ምንም አይፈልግም።
የሁሉ ነገር ፈጣሪና አድራጊ ነው። የሁሉ ነገር ባለቤት ነው። ይሄው መለስኩልህ። እኔ ደግሞ ልጠይቅህ። ኦኬ በዛ በመለስከው ላይ እኔ ጠይቃለሁ። ቆይ ጥያቄን ጨርሰሃል እኮ ና እኮ አይደለም። ወደ አንተ እኮ እንመጣለን። ትጠይቃለህ እኮ ወንድሜ። ይሄው ጥያቄን ጨረስክ ወይ ስልህ አዋልከኝ እኮ። ጥያቄን ጨረስክ ወይ ስልህ አዋልከኝ እኮ። የመለስከውን ስለመለስከው መልስ ማውራት አንችልም እንዴ? ምክንያቱም አንተ የመለስከው መልስ በእስልምና እንዴት ነው የሚታየው ወደሚለው ደግሞ እንመጣለን። አሁን አንተ የመለስከው መልስ በእስልምና እንዴት እንደሚታይ ደግሞ እስኪ እናየዋለን ማለት ነው። ምክንያቱም አሁን አንተ እኔ የጠየቁህ ምንድን ነው መለኮታዊ የሆነ ሀሳቡ ኢብኑ ላይ እኔ ኢብኑን ልቃወመው። እኔ አሁን እዚህ ጋር ኢብኑ አንተን ልቃወም እዚህ ጋር። ኧረ ችግር የለም ጥሩ ውይይት እያደረግን ነው ወንድሜ። እሱም ይጠይቀኛል። ትቀጥላለህ። በመሀል ባትገባ ትቀጥላላችሁ። ነው በመሀል አትገባ ፕሊስ ወንድሜ። እኮ ነገሩ ስለሚበላሽ እኮ ነው። አሁን ሃይማኖት ተብሎ ሲወራ መለኮታዊ አካል ተብሎ ሲወራ የፈጣሪ ሐሳቡ ተብሎ ሲወራ ፈጣሪ ያስባል ወይ ብዬ እጠይቃለሁ። እኔ ፈጣሪ ያስባል ብለህ የምታምን አንተ አለ። ኢብኑ አሁን ፈጣሪ ያስባል፣ ያስተነትናል፣ ሐሳብን ያብሰለስላል፣ በማብሰልሰል ነው የሚወስነው ነገር ብሎ ነው የሚያምነው። እንደዛ ብለህ ነው የምታምን? ምኑን ነው የሚያብሰለስለው? ሁሉ ነገር አውቄ አይደል እንዴ? እንደዛ ከሆነ የሞተ ጥያቄ እኮ ነው አንተ ጋር። አሁን ይሄ ጥያቄ የሞተ ጥያቄ ነው አንተ ጋር ማለት ነው። እኔም እኮ ለምን መሰለህ ትቼው አሁን ጠየቀኛ። እኔ ደግሞ እሄድና የምጠይቀውን ስለ መለኮት ጠይቀዋለሁ። መጥቶ ያኔ መልስልኝ እኮ። ማስተንተን ማብሰልሰል ይሄ የፍጡር እንጂ የፈጣሪ ባህሪ አይደለም። ሐሳቡ ተብሎ ከተባለ ፈጣሪ ያስባል ከተባለ በጣም ከባድ ነው። ነገርን የሚወስነው ነገርን የሚያደርገው ፍጥረትን የሚፈጥረው በማሰብ ነው። ማሰብ ሲባል ደግሞ ማስተንተን ማብሰልሰል ነው። ማስተንተን ማብሰልሰል ማለት ደግሞ ነገርን ቁጭ ያደርጋልና እንደዚህ ባድርግ ይሻላል ወይስ ብተወው ይሻላል ብሎ ያስባል። ከዛ ውሳኔ ይወስናል ማለት ነው ፈጣሪ። እንደዚህ ከሆነ እኔ ነኝ ማለት ነው። ስለዚህ ጥያቄውን ይስተካከል ብለን ስንል የነበረው ከመጀመሪያው እንደዚህ አይነት ነገር ስለሆነ ነው። ገብቷል? ለዚህ ነው። አሁን ቀጥሉ። ለሱ መልሼለታለሁ። ልክ እንደዛውም እሱም ደግሞ አንድ ጥያቄ ጠይቋለሁ። ከዛ አንዳንድ እያለን እንሄዳለን። ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። እሺ ይሄን ትይዝልኝና ማለት ነው ሚት እያደረጉኝ ነው መሰለኝ። ኖ ስታወራ መጀመሪያ እንትን ማድረግ አለብህ፣ ቼክ ማድረግ አለብህ። ሚዩት ነህ እያወራ ነበረው ማለት ነው። ኦኬ እሺ አሁን ምንድነው የምናደርገው? በደቂቃ ነው መሆን ያለበት እንጂ እኔ ሳወራ በጣልቃ እንትን እየገባችሁ እንትን መሆን ያለበት የለበትም ማለት ነው። ስለዚህ ደቂቃ ያዝልኝ። ስጨርስ አንተም ደቂቃ ይሰጣል። ከዛ እንትን ትላለህ ማለት ነው። ለእናንተ ደቂቃ እኔ አላምንበትም ወንድሜ፣ ደቂቃ አላምንበትም። ለምን መሰለህ? ሰው በሚያወራበት ካልተጠየቀ በደቂቃ ማለት አንተ የተሸከምከውን አፍስሰህ የምትሄድበት ይሄ እንትን አይደለም፣ የቆሻሻ ገንዳ ነው። ሰው ይፈርዳል። አሁን እኮ ምን መሰለህ አላህ አያስብም ብለህ ደምድመሃል። ይሄ በእስልምና እንዴት እንደሚታይ ወደሱም እንመጣለን። በነገራችን ላይ አይገባውም አይደለም አያስብም ነው ያልከው። ቆይ እግዚአብሔር ያስባል። አያስብም ነው ያልከው። እግዚአብሔር ያስባል። እግዚአብሔር ያስባል። ልክ እንደ ሰዎች አይደለም የሚያስበው። አስቦ ነው የፈጠረው። ቆይ አስቦ ነው የፈጠረው። ይኸውልህ አላህ ወደ ሰማይ አሰበ ይላል አይልም በቁርአን? አሰበ ይላል። ክፈተው፣ አሳየን። እሺ ክፈተው። ኦኬ ጠብቀኝ። እሺ ቆይ አንድ እሺ ወደ ሰማይ አሰበ ደግሞ እንዴት ነው? እስኪል ተርጉሞ ወደ ሰማይ አሰበ። ወደ ሰማይ ለመፍጠር እንትን አለ ነው። እኔ እንትን ላይ ነው ጥቅሱን ቆይ ያምጣው። እሺ እናወራበታለን። አሁን እሱ እኮ አይደለም። አሁን እሱ ለመፍጠር እንትን አለ ነው። አሁን ከዚህኛው ጥያቄ ለመሸሽ 29 ሱራ 2 አይደለም አያስብም እኮ ነው ያለኝ አይደለ? ማሰብ ምን ማለት እንደሆነ ላሳዩ ስለ ሱራ 2 29 ክፍል ሱራው ላይ ደግሞ በእስልምና 29 እንደው አላህም ይገረማል አይገረምም? ወደሱም እንመጣለን። በቁርአን መክፈት ትችላለህ አሮን? አይ ቪዲዮ መክፈት አልችልም፣ ፎሎወር እንትን ስለሌለኝ አይደል። እንግዲህ በገጽ ስለምከፍት ትንሽ ያቆየኛል። እንግዲህ ስንት ነው 29 ያክል 22 እስኪ ቆይ
2:29 ነው አይደል? 2:29 ሱረቱ በቀራ 29 አላህ አያስብም ነው ያልከው አንተ። ኢስተዋ የምትለው እናት ያመጣታ። እሺ ثم استوى الى السماء ይኸው እሺ ወንድማችን ያስባል አያስብም? አላህ ተረጋጋ። አንተ የመጽሐፉ ባለቤት እያወራህ እኮ ነው እኮ። አይ እሺ አና ስለ አንብቷል ብዬ ነው እኮ። እዚህ ላይ ጥያቄ ምንድን ነው እኮ? እሱ አላህ አያስብም ብሎኛል። በእስልምና ሲጀምር እስልምና እንዲህ ብሎ ያምናል ወይ? ከመጀመሪያው እኔ ፈጣሪ ነው ያልኩት። ፈጣሪ ነው ያልኩት። አላህ እያልከን ተናገር። ፈጣሪ ኖ አላህ ያስባል። ቆይ ልጠይቅህ፣ ደግሜ ልጠይቅህ። ቆይ አላህ ያስባል አያስብም? ና ቆይ አዳምጥ። አንተ እዚህ ጋር አሁን ምንድን ነው የሚለው? ቆይ አንዴ ላውራ። ኢብኑ አንዴ ላውራ። መጀመሪያ የተጠየቀው ጥያቄ አለ። ወደ ሌላ ጥያቄ ከመሄዳችሁ በፊት የመጀመሪያውን ጥያቄ ብትጨርሱ እንደ ሀሳብ፣ የኔና የዱካም ሀሳብ ነው ይሄ። ኦኬ እሺ ገብቶኛል። እንዲህማ አልፈልግም አለ እኮ በደቂቃ ይሄ ጠይቆኛል አይደለ? ደቂቃ አይሆንም። ጠይቆኛል ግን ደቂቃ አልፈልግም አለ። በደቂቃ አልፈልግም አለ። በደቂቃ የማይሆን ከሆነ በመሀል ትጠይቃለህ። የቆሻሻ ገንዳ የለማ እዚህ ጋር ከባዱ ነገር አይደለም። ሰው ይፈርዳል እኮ። አሁን አንተ የጠየቀኝ ወይም እሱ ወንድማችን የጠየቀኝ ጥያቄ ወንድማችን የጠየቀኝ ጥያቄ አንዴ ወንድማችን የጠየቀኝ ጥያቄ እኔ ደግሞ ስለሌላ መመልስ ከሆነ በደቂቃን ከጨረስኩኝ በኋላ ሰው ይፈርዳል። አይ መልስ የለውም ማለት ነው ብሎ ማለት በቃ እንደዛ የለም። መልስ እንደሌለ አንተ ነው መጨናነቅ ያለብህ እንጂ አንተ ነው መጨናነቅ ያለብህ። መልስ ስታጣ አንተ ነው መጨናነቅ ያለብህ። ለምን ሰው ይፈርዳል? የማይፈርድ ሰውም አለ። ገብቷል? ዝም ብሎ ስራውን እየሰራ እንዴ? እሺ በቃ አይ በደቂቃ ካልሆነ የተወራውን ተሸክሞ የሚሄድ ሰውም አለ። አይ በቃ እሺ በደቂቃ ካልሆነ እንኳን ውይይት ቀጥል ከእርሱ ጋር ቀጥል፣ ችግር የለውም ቀጥል። ይገኛል ግን በደቂቃ ነው መሆን ያለበት። እኔ 2 ደቂቃ ብቻ ኢብኑል አንዴ ሙት አድርግለት። አንዴ ሁላችሁም ሙት አድርጉለት፣ ማንም እንዳያወራ ወደ መልሱ። ለምን 30 ደቂቃ አታወራም? መልሱን ብቻ ስተን ቀጥል እንዴ። ኧረ 30 ደቂቃ አልፈልግም፣ 30 ደቂቃ አልፈልግም። ይኸውልህ 2 ወይም 3 ደቂቃ ብቻ ስጡኝ። እናንተ 10 ደቂቃ እንትን አለው። በ3 ደቂቃ ውስጥ ግን አውራ። ሁሉም ሙት አድርጎላል። አውራ። እሺ ደቂቃ አድርግልኝ። እሺ እኔ የጠየኩት ጥያቄ ነው የምመለስልኝ ወይስ ልጠይቀኝ ነው? አንድ ጠይቀኝ ዳኛ ልሁን። ቆይ አንዴ እኔ በመሀላችሁ ዳኛ ልሁን። 5 ደቂቃ ይዤልሃለሁ። ቀጥል። ያው ኦኬ እሺ ቴንክ ዩ። ጥያቄውን ተረድተዋል? ኦኬ የመጀመሪያውን መልስ ነው። የመጀመሪያውን መልስ እስኪ ጥያቄውን እንትን ጠይቀኝና ከዛ እኔ ስመልስ እንትን አይልም ማለት ነው። ጥያቄውን ጠይቀው ከዛ መልስ እኔ ደቂቃ ይዛለሁ። ቀጥል። እሺ እኔ ዘዳግም 6:4 ላይ እንዲሁም ስንት ላይ መሰለህ? ሌላ ደግሞ እውነተኛ አምላክ የሆንክ አንተን ብቻ ዮሐንስ 17:3 ላይ እውነተኛ አምላክ የሆንክን አንተን ብቻና የላከውንም ኢየሱስ ክርስቶስን ይላል። ያ አንተን ብቻ የተባለው ዘዳግም 6:4 ላይ ደግሞ እስራኤል ሆይ ስማ ጌታ እግዚአብሔራችን አንድ እግዚአብሔር ነው የተባለው። ያ አንዱ መለኮት ያ አንዱ አምላክ ከማርያም ተወልዷል ወይስ አልተወለደም? ቀጥል። ኦኬ ደቂቃ አድርግልኝ ወንድሜ ወይም ያዝልኝ። ኦኬ እሺ አመሰግናለሁ። ያው 3 ደቂቃ ይበቃኛልና ከ10 አለ 10 ይሁን። እሺ ያ በመጀመሪያ አንድ አምላክ ነው ያለው። ኢሳይያስ 45 እንደተጻፈ ከአንድ አምላክ ውጪ ሁለተኛ ከሱ ጋር ወይም ሶስተኛ አራተኛ የሚባል ነገር የለም። ያ አንዱ አምላክ ግን 3 አካል አለው ነው። እኛ ለምሳሌ ነፍስ አለን፣ ስጋ አለን፣ ግን አንድ ነን። ፈጣሪ ደግሞ 3 አካል አለው፣ ግን እሱ ራሱ ነው አንዱ ነው ማለት ነው። ከዛ ማን ነው የተወለደው ካልን
ከአንዱ አምላክ አካሎች ከሆኑ አንድ አካል ነው። ወደዚህ 3 አካል አለው ፈጣሪ። ከዛ አንዱ አካል ነው ወደዚህ ምድር የመጣው ማለት ነው። እነዚህ አካሎች ምን ናቸው ካልን የፈጣሪ ሐሳቡ እና ህይወቱና ልቦናው ናቸው። እነዚህ አካሎቹ ማለት ነው። አብ ወልድ መንፈስ ቅዱስ ማለት ሐሳቡ ህይወቱ ልቦናው ናቸው። ይህንን ወደ መጽሐፍ ቅዱስ እንትን እንላለን ማለት ነው። ስለዚህ ማን ነው ወደዚህ ምድር የመጣው ካልን የእግዚአብሔር ሐሳብ ወይም ደግሞ የእግዚአብሔር ቃል ነው ወደዚህ ምድር የመጣ ማለት ነው። ከምን የሚወለድ ከእግዚአብሔር ልቦና ወይም ከአብ ተወልዶ የእግዚአብሔር ሐሳብ ከዛ ደግሞ ከድንግል ማርያም በስጋ ተወለደ ማለት ነው። የአንዱ አምላክ አካል ነው ወደዚህ ምድር የመጣ ማለት ነው። ስለዚህ ዘዳግም 6:4 ላይ ያለው አንድ አምላክ ይላል። አዎ አንድ አምላክ፣ ከዛ ውጪ ሌላ አምላክ የለም። ያ አንዱ አምላክ ግን 3 አካል አለው ነው። ስለዚህ የእግዚአብሔር ቃል ነው ወደዚህ ምድር የመጣው ማለት ነው፣ ወይም የእግዚአብሔር ሐሳብ ማለት ነው። ቴንክ ዩ። ደቂቃ ይቀራል፣ ጨርስ። አይ ቆይ አንድ ደቂቃ ካለ ጠይቀውና ጨርሻለሁ። ኦኬ ቴንክ ዩ። አሮን እንዴት አደርክ? እንዴት አመሸ? እግዚአብሔር ይመስገን ሰላም። ኦኬ እሺ፣ ይቀጥልና አንድ አምላክ በ3 አካል ተገልጧል ነው ስትል የሰማኸው? አንዱ አምላክ 3 አካል አለው ነው። ከዘላለም ጀምሮ 3 አካል ነው ያለው። መንፈስ ቅዱስም አካል ነው ተብሎ የሚጠራው? አዎ አካል አለው መንፈስ ቅዱስ። እኔ ብሎ የሚናገር ስለሆነ መንፈስ ቅዱስ ለምሳሌ እኔ ብሎ ይናገራል። የእግዚአብሔር አካል ስለሆነ እኔ እያለ የተናገረበትን እስኪ ያሳየኝ እንዴ። በደንብ አለ እንጂ ለበርናባስ መልእክት እየሰጠው እኮ ቃል በቃል መንፈስ ቅዱስ ነው። ማስረጃ ስጠኝሽ። እሺ ቆይ አንድ ስልክ ብቻ ስላለኝ ነው፣ ጠብቅኝ አንዴ 30 ሰከንድ ብቻ። እሺ የለውም ለኛ ነገር እኛ እናውጣለን ያላችሁ ሰዎች ያወጡልሃል በነገር ላይ እዛ እኔ ወላሂ አሁንም ላስደግመው ነው። ይቅርታ እንግዲህ ባሉ እኔ ጠየቅኩት ስለ አካል ስለ ምንነታቸው አይደለም፣ ስለ መለኮት ነው። ያ መለኮት ተወልዷል ወይስ አልተወለደም ነው የኔ ጥያቄ። ያ አንዱ መለኮት አልተወለደም ነው የሐዋርያት ሥራ። አይ እሷ እኮ ምን መሰለህ ወንድሜ፣ እሷ ደግሞ የጠየቀችኝ ስለ መንፈስ ቅዱስ አካል ነው። ወደ መልሱ የሐዋርያት ሥራ እሺ፣ የሐዋርያት ሥራ 13:2 ክፈትልኝ እስኪ ኢብኑ፣ እስኪ ክፈትልኝ በቪዲዮ። መንፈስ ቅዱስ እኔ ብሎ ይናገራል ወይ በመጽሐፍ ቅዱስ አካል እንዳለው እስቲ እናያለን። የሐዋርያት ሥራ 13:2 ክፈትልኝ። ኮምፒውተር ላይ ነው ከፍተው ለዛ ስለሆነ እንትን የሐዋርያት ሥራ 13:2 የሐዋርያት ሥራ አስራ 13:2 ይኸው እዚህ ላይ አስረዳት እንግዲህ። ኦኬ ምንድነው ያለው? እነዚህም ጌታ ሲያመልኩና ሲጦሙ መንፈስ ቅዱስ ምን አለ? በርናባስንና ሳውልን ለጠራኋቸው ስራ ለዩልኝ አለ ይላል። ስለዚህ መንፈስ ቅዱስ እያዘዘ ነው ለበርናባስና ሳውልን ማለት ነው፣ ለጠራቸውን ስራ ማለት ነው። ስለዚህ መንፈስ ቅዱስ እንደሚናገር ከ20 በላይም ምናሺ አንድ አዳምጣ ይላል። ለምሳሌ በብሉይ ኪዳን አብ ይናገራል እኔ እያለ አይደለ እኮ መንፈስ ቅዱስ ነው እኮ እኔ እንደዚህ አይነት ሰዎች ጭንቅላቴን ነው የምታዞሩት። አዎ ወይ ማይኮ ነው መልስ። በብሉይ ኪዳን አብ ይናገራል አይደለ እኔ እያለ ይናገራል። ምን አልሽ? በብሉይ ኪዳን አብ እኔ እያለ ይናገራል። እስኪ ስለዚህ እኮ አሁን ያመጣሁልሽ ስለሱ ነገር እስኪ እኮ አዳምጠኝ፣ ጥያቄ ስላልገባህ እኮ ነው። በአዲስ ኪዳንም ኢየሱስ እኔ እያለ ይናገራል አይደለ? በዙሪያ ያሉትንም ስለ መንፈስ ቅዱስም ስለ አብም ስለ መላእክቶችም ስለ ደቀ መዛሙርቶችም ይናገራል። ጥያቄ መንፈስ ቅዱስ በራሱ የተናገረበትን ገባህ?
እኔ እያለ የሚናገር አካል ከሆነ ራሱ የተናገረበትን አምጣልኝ ነው እያልኩ ያለሁት። በርናባስማ ስለአንተም ይጽፋል እኮ እኔ ምን አገባኝ? ቆይ እሺ ቴንክ ዩ። መንፈስ ቅዱስ እንዲህ አንብቤ እስኪ እህታችን በርናባስንና ሳውልን ለጠራኋቸው ስራ ለዩልኝ አለ ማ መንፈስ ቅዱስ እኔ ነኝ ያልኩት እንዴ? አለ የሚል አይደለም እኔ የምፈልገው። መንፈስ ቅዱስ የራሱ አካል ካለው ልክ እንደ ወልድና እንደ አብ እና ኢየሱስም አለ ነው የሚለው እኮ እግዚአብሔርም በብሉይ ኪዳን እኮ እግዚአብሔርም አለ ነው የሚለው ወይም አብም አለ ወይም ደግሞ ወልድም አለ። ከዛ ደግሞ እዚህ ላይ ደግሞ መንፈስ ቅዱስም አለ ያለ ነው። ምን ላደርግ ነው ታዲያ? ለመመለስ ከመቸኮል በፊት ጥያቄ መረዳት አይቀድምም? አሮን አለ የሚል አልፈልግም እያልሽኝ እኮ ነው። በብሉይ ኪዳን ስለ አብ ሲነገርም እኮ እግዚአብሔርም አለ ነው የሚለው እኮ ለአብ። አንድ አዳምጠኝ። ይኸውልህ ጥያቄን ወይ ልድገምልህ ወይ መልሱን አታውቀውም። ጥያቄ ሰው ይታዝብሻል። እውነት አለ የሚል አልፈልግም እያልሽኝ ነው። እኔ ስለ ትዝብት ግድ አይሰጠኝም። ምሳሌ እኮ ሰጠው። በብሉይ ኪዳን ለምሳሌ አብ እኔ እግዚአብሔር እያለ ይናገራል። ገባክ? አለ ነው የሚለው እኮ እግዚአብሔር እኔ እግዚአብሔር ነኝ አለ ነው የሚለው አይደለ? እና ታዲያ ምንድነው አሁን እኮ እስኪ እውነቱን ፍረዱ እስኪ ሌሎቻቸው መንፈስ ቅዱስ እንዲህ አለ ይላል። መንፈስ ቅዱስ ይናገራል፣ አብም ይናገራል፣ ወልድም ይናገራል። እና ታዲያ የተጻፈውን አልወጣሁም። በቃ ጥያቄን አልተረዳሁም። ተው ኧረ ተይ። አይ ገብቶሻል ማለት ነው። እስቲ ለኔ ደግሞ እድል ስጡኝና ቴንኪው። በነገራችን ዳኛ አመሰግናለሁና እስቲ ለኔም እድል ስጠኝና ልጠይቅ። እኔ ደግሞ የመለኮቱን ጥያቄ መልሰለታል። መለኮት ተወልዷል ብሎ ወዴት ማን ጋር ወፓዶ ማን ገብታ ነው? ወዴት እኔ የጠየቅኩህ ምንድን ነው? ወዴት ነው ሩጫው? እኔ አሁን እኮ ሁለታችን እንትን እያላችሁ ነው። አሁንም እድሉን ልስጥህ፣ ችግር የለውም ትጠይቃለህ። አሁን ግን በመሀል ሌላ ሰው አታስገቡ። እሺ፣ በመሀል ግን ሌላ ሰው አታስገቡ። ማንም እንዳይገባ ማንም እንዳይገባ። ጥያቄን ስማኝ። ጥያቄን ሳሰማ የአሁኑ አይነት ጥቅስ ይዘህ የምትመጣ ከሆነ መቼም አንላቀቅም። ወይ ወንድሜ እሷ ስለጠየቀች ነው እኮ በመሀል ለእሷ ለምን እንትን አትላትም? ከዚህ በኋላ እና ታዲያ ለምን ለኔ ትቆጣለህ ወንድሜ? ለእሷ ነው እኮ እንትን ማለት ያለብህ። ለኔ እንትን ትላለህ እንዴ? አዎ መጀመሪያም ይዘህ የመጣኸው የራስ ጥቅስ እኮ ነው። ሌላ እንትን ያስነሳብህ ይዘህ የመጣኸው ነው። እኔ እየጠየቅኩ ያለሁት ያ አንዱ መለኮት ስለ አካል አላወራሁም። ልብ በሉልኝ። ያ አንዱ መለኮት ከማርያም ተወልዷል ወይስ አልተወለደም? ኦኬ ታነች እንዴት ነሽ? እንትን የሆነ ድምፅ አለ መሰለኝ። አንዴ እንትን አድርገኛ። ኦኬ ዳኛ አለ 2 ደቂቃ እንትን አለኝ። ሙባረክ ቀጥል። እሺ አመሰግናለሁ። ስለ አካል አልጠየቅኩም አለኝ። ግን መልሱ ምን ሆነ መሰላችሁ? አካል ሆነ። ምክንያቱም አንድ መለኮት ነው ያለው። ያ አንዱ መለኮት ግን 3 አካል አለው። ስለዚህ ከ3ቱ አካል አንዱን አካል ነው ወደዚህ ምድር የመጣው ማለት ነው። ስለዚህ አሮን ዳኛ አሁንስ ምን ልትሉ ነው? አሮን አዳምጠኝ። በነገር ላይ 30 ሰከንድ እንኳን ሳይሞላኝ በመሀል አንድ አዳምጠኝ። ጥያቄ ካልገባህ አትመልስ። እዚህ እኮ እኛ የምናዳመጥ ሰዎች ለአንተ ጊዜ መስጠት ግዴታ የለብንም። እሱ ስንት አካል አለው ብሎ አይደለም እየጠየቀህ ያለ ስለ መለኮት ነው። ገባክ እኮ አንድ መለኮት አለና፣ ስለዚህ ያ መለኮት ተወልዷል አልተወለደም? አጭር ጥያቄ እና ታዲያ እሺ አሁን በመልስም ጣልቃ ነው የምትገቢው። ግን ያ መለኮት ተወልዷል አልተወለደም? ወይ ተወልዷል ወይ በቃ እሺ። እና ታዲያ ልመልስና ጣልቃ ግን አትግቢ ነው እያልኩሽ ያለሁት። አንድ ደቂቃ ሰጥቻለሁ። ቀጥል። እሺ ቴንክ ዩ። አንድ ደቂቃ ቴንክ ዩ። የአንድ መለኮት 3 አካል አለው ብዬሻለሁ። ስምኝ አሁን። ስለዚህ የአንዱ አካል መለኮት
እያለህ ያለው ያ መለኮት ተወልዷል ወይስ አልተወለደም ነው ጥያቄው እኮ። ገብቶኛል እኮ ወንድሜ፣ እሱን ነው እየመለስኩኝ ያለሁት። ስለዚህ መልሱ ወይ ተወልዷል ወይ አልተወለደም ወይ ደግሞ አላውቅም፣ ከሶስቱ አንዱን ምረጣ እኮ። ይኸውልህ እሺ፣ ግልጽ አድርጌ ነው እየመለስኩኝ ያለሁት እና አንድ ደቂቃ እንኳን ፕሊስ እስኪ በዚህ ፕሮፋይል ላይ እንትን አድርገውና አንድ ደቂቃ ብቻ እንትን በለኝ። ከዛ ከመለስኩኝ በኋላ ሰው እንትን ይላል። የኔ መልስ እኮ ማንም ሰው እየሰማ አይደለም። ምክንያቱም ስናገር እኔ ልክ እንዲህ ያልኩኝ ነው እያስመሰላችሁ ያለሁት። ፈጣሪ ሶስት አካል አለው ብዬ ዝም እንደምል አይደለም፣ ቀጥታ ነው የምመልሰው። ስለዚህ ያ መለኮት ተወልዷል ወይስ አልተወለደም ነው እያለኝ ያለው። ስለዚህ አንድ መለኮት ነው ያለው። መለኮት አንዱ አካል የመለኮት አንዱ ከመለኮት አንዱ አካል የሆነው ነው የተወለደው። አሁን ግልጽ ነው መሰለኝ መልሱ። ከመለኮት አንድ አካል የሆነ ምክንያቱም ሶስት አካል አለው ያ መለኮት። ስለዚህ አንዱ አካል ነው የተወለደው ማለት ነው። ምክንያቱም አብና መንፈስ ቅዱስ አልተወለዱ። ለምሳሌ እኔ አንድ ነኝ አይደለ? ግራና ቀኝ እጅ አለኝ። ቀኝ እጄ ከተመታ ግራ እጄ አልተመታም። ግን ስለዚህ እግዚአብሔር ደግሞ ሶስት አካል አለው። ከሶስቱ አካል ወደዚህ ምድር የመጣው አንዱ አካል እንጂ ሁለቱም አካሎች ወደዚህ ምድር አልመጡም። የእግዚአብሔር ይሄ ነው መልሱ። አሮን ተረጋጋ እስቲ። ቀድመህ ውሃ ጠጣ። ተረጋጋ። ፕሊስ ፖለቲካውን ተው ፕሊስ ወንድሜ። ረጋ በልሽ። ለነሱ እንኳን ጣልቃ አትግቡ ብለህ አንድ ጊዜ እንኳን አልተናገርክም። ጣልቃ አትግቡ ብለህ እንኳን ጣልቃ እየገቡ አንድ ጊዜ እንኳን እንትን አላልክም ወንድሜ። እኔ ልንገርህ፣ ይሄው ሙባረክም ተናግሮልሃል። እኔ አንድ ነገር ልንገርህ እባክህ። እኔ ስለ መለኮት ስለ አካል አልጠየቅኩም። ስለ አካልማ እመጣልሃለሁ። እዛ ከሄድክ አካል ጋር ከሄድክ ተከትዬ እሄዳለሁ። ስለ አካል አይደለም ጥያቄ የኔ። አንድ መለኮት ናቸው ሶስቱም አልከኝ። ያ አንዱ መለኮት አንድ የተባለው ማለት ነው። አለበለዚያማ ሶስት መለኮት ሊሆንብን ነው። ሶስት መለኮት ይሆናል። የተወለደ አለ፣ ያልተወለደ አለ፣ ልጅ የሌለውም አለ፣ ተወልዶ ልጅ ያለው አለ፣ የተወለደው ራሱ ልጁ አለ፣ አባቱ አለ፣ ከዛ ሌላ ደግሞ ያልወለደ ያልተወለደ አንድ አለ። ሶስት ሊሆንብን ነው አይደለም። እኔ ደግሞ እየጠየኩ ያለሁት አንድ መለኮት አለ ተብሏል። ያ አንዱ መለኮት ከማርያም ተወልዷል ወይስ አልተወለደም? እቺ ብቻ ናት ጥያቄ። እሺ ወንድሜ አመሰግናለሁ። አሁንም አንዲት ብቻ ደቂቃ ነው የምፈልገው። ከዛ እንትን አለል አንድ ደቂቃ ብቻ ሰጠኝ አሁን ማለት ነው። ይኸውልህ ጥያቄው የጠየቀው ከአካል ጋር የተገናኘ ስለሆነ ነው በአካል እየመለስኩልኝ ያለሁት። ምክንያቱም መለኮት የተወለደው ይኸውልህ መለኮት ተወልዷል። ያ መለኮት የተወለደው ግን በምኑ ነው ካልከኝ ከሶስቱ አካል አንዱ አካል በአንዱ አካሉ ነው የተወለደው። መለኮት በአንዱ አካሉ ነው የተወለደው። ተመልሶልኛል። መለኮት ተወልዷል። ያዙልኝ ይሄን ቀጥል። መለኮት ተወልዷል። እሺ ሁላችሁም እንደሰማችሁት መለኮት ተወልዷል። የአንዱ መለኮት ተወልዶ ከ9 ወር በማፀን ቁጭ ብለዋል። አንዱ መለኮት ማለት ነው። ከዛም በኋላ ምድር ላይ መጥቶ ምግብ እንትን ብለዋል። መለኮቱ ይኸው ስጋ አይደለም። ስለ ስጋ ትተናል፣ አካል ትተናል። ያ መለኮት ስለ መለኮት ነው የምናወራው። ያ መለኮት ተወልዷል። ቀጥሉ። በቃ ጨርሳችኋል እኮ። ታዲያ መለኮት እኮ መለኮት የተወለደው እኮ በአንዱ አካል ነው እንጂ ዱከም ያውራ ተውት። ዱከም አውራ። ኦኬ ልጁን እኮ አልሰማችሁትም እንጂ ልጁ ሶስት አምላክ ነው ማመልከው እያላችሁ እኮ ነው። አልሰማችሁትም? በደንብ ከሰማችሁ አንድ አምላክ ብቻ ነው ማመልከው ነው። ሶስት አካል ያለው ሶስት አካል አለው። አትቸኩል። እሱን እኮ 44 ጊዜ አውርተሃል እዚህ ከገባ በኋላ ቢያንስ መረዳቱን ብንጠይቀው አይመስላችሁም? ጀማው እኔ አሁን የሞርሞን ክርስቲያን የመሰለኝ ነው አሮን ማለት ነው። እና ስማኝም አሮን እስኪ ይኸውልሽ አሁን የተለየ ነገር የተናገርኩት ምንድን ነው? እስኪ እኮ ቆይ እሺ ስማኝ። የተወለደው በአንዱ አካል ነው። ኧረ በቅዱስ ሚካኤል ስማኝ፣ እንቅልፌ ላይ ነው ያለሁት። ስዊሽ አመሰግናለሁ። ይቅርታ አድርግልኝና ዱኮም ቢቀጥል ደስ ይለኛል እህቴ። ለሱም እያቀረብሽ ነው። መርጣ አይደለም አዳም ተባለ። ለተናገርከው ነገር ኃላፊነት ውሰድ። መለኮት ተወልዷል አልክ። ያ የተወለደው መለኮት እንግዲህ የተወለደው ወልድ ነው አይደለ?
በወልድ ውስጥ ሲወለድ አብና መንፈስ ቅዱስን ትቶ ነው? ኦኬ በተለየ አካሉ የተወለደው ወልድ ነው ወይም ደግሞ የእግዚአብሔር ቃል ነው በተለየ አካሉ የተወለደው ማለት ነው እንጂ አብና ወይም የእግዚአብሔር ሕይወትና የእግዚአብሔር ልቦና ወይም አብና መንፈስ ቅዱስ አይደለም ወደዚህ ምድር የመጡት ማለት ነው። እግዚአብሔር ከፈለገ አብን ሊልካል ወይም መንፈስ ቅዱስም ሊልክ ይችላል ወይም ወልድም የራሱ አካል ስለሆነ ማለት ነው። ስለዚህ የላከው ማን ነው? ወልድን ነው የራሱ አካል ስለሆነ ማለት ነው። ስለዚህ ወልድ ከድንግል ማርያም ተወለደ ማለት ነው በተለየ አካሉ። ተመለሰልሽ ኦፓ? በተለየ አካሉ ወልድ ብቻ ነው የተወለደው ማለት ነው እንጂ ለምሳሌ እኔ አይ መለኮት ይወለዳል ብለሃል እኮ በቃ አለቀ። መልሶልኝ የነበረውን አሁን ደግሞ ድጋሚ ደወሉለት መሰለኝ ማፍረስ ጀመረ። እኔ ያልኩት የጠየቁት ይወለዳል ወይ ነበረ ያፈረስኩት ንገረኝና እስቲ ሰው እኔ ሚዩት አደርጋለሁ በመጀመሪያ ብዬ የነበረው ከዛ በኋላ የቀየርኩት ነገር ካለ አንዴ አንተ እንትን የምናደርግበት ሰዓት የለም በነገርህ ላይ አንዳንዴ መድረክ መሪ ካልሆንኩ እያልክ ነው። ገብቷል? ብዙ ነው እያወራ ያለው ከማንም በላይ እያወራህ ነው። ያልታወቀህም እንጂ ወንድሜ በጣም በመሀል ሁላችንም እንትን እያላችሁ ነው። ይሄ ሙባረክ የሚባለው እንትን እያለ ነበር እንጂ ከመጀመሪያ እንደዛ የማለት መብት የለህም። በነገርህ ላይ ቀደም እየተጠየቅክ ነበረ። እሺ ያወራል። ፍላጎት ምን እንደሆነ ታውቃለህ ባቢ? መልሶ ተገላግሎ ከዛ የራሱን ጥያቄ መጠየቅ ነው። አላማው እንደዛ ነው። ይኸውላችሁ አሁን እኮ የጠየኩትን ጥያቄ እኮ ምንም ሰው ይፈራችላ እንትን ነው ሁላችን እኔ ስናገር ሁላችንም ባንዴ ነው እንትን። እስኪ ተረጋጋ። እስኪ እያወራን ነው። ተረጋጋ። ዱካም ያወራበት። እሺ ቀጥል ዱካም። ላውራ አውራ። አሮን ሶስት አምላክ ነው የምታመልከው አንተ ወይ ደግሞ ሶስት መለኮት አሁን እንዳወራው ማለት ነው። ግን በተረጋጋ ሁኔታ አውራኝ። እሺ ችኩል አይ ሶስት አምላክ ያልኩን ስማኝ ጀመረ። እሺ ሚት ላድርግ። አይ ሚት አታድርግ። ቆይ ይኸውልህ የምታመልከው ሶስት አምላክ ነው። ለምን ብትለኝ ለምሳሌ ኤርሚያስ ላይ እኔ የስጋ ለባሽ ሁሉ አምላክ ነኝ አለ። ለምን የስጋ ለባሽ ሁሉ አምላክ እግዚአብሔር ከሆነ መትከልም መንቀልም መቁረጥም መክተፍም መግደልም ማንሳትም የሚችለው እሱ ብቻ ነው። አንድ በል። ከዛ መጣና መንፈስ ቅዱስ ደግሞ አልከኝ። እሺ ብለን ስንሰማ ሐዋርያት ሥራ 13:2 ላይ ያመጣና መንፈስ ቅዱስ ለጠራውለት ዓላማ ሹምልኝ ብሎ ለይልኝ አለ ባርናባስን አለ። መንፈስ ቅዱስም እዛ ጋር ይሾማል፣ አብም እዛ ጋር ወስዶ ይሾማል፣ ሲፈልግ ደግሞ ወልድም የሆነ ቦታ ላይ ይሾማል። ስለዚህ ሶስት ሿሚ አለ ማለት ነው። ስለዚህ እነዚህ ሶስቱ ምን ይፈልጋሉ? አምልኮት፣ መስዋዕት እንዲሁም የተለያዩ ነገሮችን ይፈልጋሉ ማለት ነው። አንተ እንደጠቀስክልን ነገር ግን ምን አድርገህ እንደምታስታርቅልን አናውቅም። አሁን በአፍህ አካሉ ሶስት ነው አምላክ አንድ ነው ትላለህ። በስራ ሶስት አምላክ ታሳየናለህ። ከየትኛው እንሁንኛ? እስቲ አሳየን። አመሰግናለሁ በጣም ቴንኪው ወንድሜ። ያው ሚት አድርጌ እንዳዳመጡኝ ሁላችንም ሚት አድርጋችሁን ወይም በመሀል እንትን እንዳትሉ ማለት ነው። 3 ደቂቃ ብቻ ነው የምፈልገው አሁንም ማለት ነው። አሁን ወንድማችን እየተናገረ ያለው ቆይ አንዴ ሶስት ደቂቃ ሳይሆን አጠራጠር አድርገህ ብታወራው አሪፍ ነው ዱከሚ። 3 ደቂቃ የሚያወራበት ነገር ከሰጠውማ ከባድ። አይ 3 ደቂቃ ምን ያስፈልጋል? በቃ ላጥ አድርገህ ዞር ማለት እኮ ነው። የምን 3 ደቂቃ ነው? የምን መጋተት ነው? ገተታም ይችላል። ወጣት አይደለ እንዴ? ቀጥል እስቲ። ኦኬ ሶሪ የሆነ እንትን ብለኝ ነበር፣ ሰው መጥቶብኝ ነበርና እስቲ እና 2 ደቂቃ ይፈቀድልኛል? 2 ደቂቃስ? 1 ደቂቃ ቀጥል። ከደቂቃ ምን አለ? እሺ 1 ደቂቃ ብቻ እሺ አድርግ። 2 ደቂቃ እኔ ኮምፒውተር አድርጌ ነበር ስሰማ የነበረው። ለምንድን ነው አንተ ቀጥል። 1 ደቂቃ እንዴ ስማ እንጂ በሬን እንደምታርደው አሮን በቃ ቶሎ ጠቅ አድርገህ ዞር ማለት ነው አልኩህ እኮ። ምንም በቃ ምንም አንድ እንጀራ ለመብላት እኮ 2-3 ሰዓት ምን ይሰራል? አውራ አሁን አንሳ ሚዩትን
የሚፈቀድልኝ? ወይ በሰከንድ ንገሩኝ፣ ወይ በደቂቃ ንገሩኝ። የተፈቀደ አንድ ደቂቃ ቀጥል። አንድ ደቂቃ በቃ እሺ፣ አንድ ደቂቃ በቃ አውራ። የጨረስ ቀጥል። ኦኬ እሺ፣ አመሰግናለሁ። አንድ አምላክ ብቻ ነው እኔ የማመልከው። ያ አንዱ አምላክ ግን ሶስት አካል አለው። ሐሳብ፣ ህይወት፣ ልቦና አለው ማለት ነው። እነዚህ አካሎቹ ናቸው። የሰዎች ሐሳብ፣ ህይወት፣ ልቦና አለን። ታዲያ ለምን ሶስት አካል የጠየቁን አልሰማኝም? አሮን ወደ እሱ ልገባ ነው እኮ ወንድሜ። አትማረር። ኑሮ ካማረረ በቃ ዝም ብለህ እንደኔ በውጭ ያለ አድርገው። አትማረር። ይኸውልህ እኔ ያልኩ ምንድነው መሰለህ? ሶስት አምላክ ነው የምታመልከው። ከየት አመጣ ካልከኝ አንተ ባልከው ጥቅስ ነው የጠቀስኩልህ። መጽሐፍ ቅዱስ አምላክ የሥጋ ለባሽ ሁሉ አምላክ ነው ይላል። ገብተኛል። በጣም ምንም አይሰራልህም። አጠር አድርግና አውራ። ምን ይሰራል? ዱከም ገብተኛል እኮ ዱከም። ይኸውልህ ወደ አንተ አሁን እኮ ይኸውልህ አውርቼ ከጨረስኩኝ በኋላ ያንተ ሰልፍቶ ጥለን የወጣ ነው ወንድም። እሺ አሁን ምን እንደምናደርግ ልንገርህ ወንድሜ። ይኸውልህ በመጀመሪያ ስለ ስላሴ ነበር ሳስረዳ የነበረው። ከዛ በኋላ አሁን አንተ እኔ የጠቀስኩትን ስለሱ የተናገርከውና በመጽሐፍ ቅዱስ ደግሞ እናየዋለን። ከዛ በኋላ ሰው ይፈርዳል። ባካችሁ እንዴ እንዲህ አይሻልም? ጨርስ እባክህ። እሺ አሁንም ጣልቃ ትገባላችሁ፣ ግን ትንሽ ቆየት ብላችሁ ብትገቡ ደስ ይለኛል። የሆነ ትንሽ እንኳን የኔ ሐሳብ ልግለጽ ባካችሁ ፕሊዝ። ደህና ዋሉ ባቢ፣ ደህና ዋሉ። እናመሰግናለን። ምን መሰለህ ዱከም፣ አንዳንዴ ምንድን ነው ተጠያቂዎች መሆን የለባቸውም ብዬ ነው የማምነው። ከመጀመሪያ ሳስተካክለው የነበረው የሚጠይቀውን ጥያቄ የሞተ ጥያቄ ነው ሲጠይቅ የነበረው። ገብቷል? የሞተ ጥያቄ። ስለዚህ መጠየቅ የማይችል ሰው መመለስ አይችልም ነው በቃ አለቀ። መጠየቅ አልነበረበትም ከመጀመሪያው ነው። ቅድም ኦፓል ስትጠይቀው ነበር መንፈስ ቅዱስ ስለራሱ እኔ ብሎ ያወራል ወይ ብላ ስታወራ ስለራሱ አዎ ብሎ ሰዎች እንደዛ ብለዋቸዋል የሚለውን ታሪክና ተረት ተሸክመው መጥተዋል። እንደዛ አይደለም። እኔ እግዚአብሔር ነኝ፣ እኔ አድናለሁ፣ ከእኔ የሚያድን ሌላ የለም ብሎ እንደሚያወራው እግዚአብሔር ወይም ኢየሱስ ክርስቶስ ስለራሱ እንደሚያወራው እኔ የዳዊት ስርና ዘር ነኝ ብሎ እንደሚያወራው መንፈስ ቅዱስ ስለራሱ ስለማንነቱ ስለ እርሱነቱ ያወራው አለ ወይ ተብለህ ስትጠየቅ አልመለስክም። ጥያቄ ተቀየረልህ። አሁንም እያጨቀየኸው ነው። ስለዚህ ወንድሜ ከመጀመሪያውንም ጥያቄ መጠየቅ ስለማትችል ለመልስም አልበቃም፣ መመለስ አትችልም። ገብቷል? ኪስ ወለድ መልስ እየመለስክ ክርስትናን ማሰደብ እንጂ አንተ የክርስትና ከለላ ልትሆን አትችልም። ገብቷል? ክርስትና ማሰደብ ነው። በአንተ አንደበት ክርስትና ይሰደባል እንጂ ክርስትና እንትን ልታደርገው አትችልም። በቃ ይበቃል። መመለስ አትችልም። በመጀመሪያ መጠየቅ ወቅ ጥያቄ ምን ማለት እንደሆነ ወቅ። ቅድም ያመጣው ደግሞ አሰበ የሚለውን ተርጉመውና በእንግሊዝኛ ተርጉመው እየው ምን ማለት እንደሆነ ገብቷል? ቁርአን ላይ ያመጣው ማለት ነው። ከዛ ትርጉምን ታየዋለህ። ማሰብ ማለት ምን ማለት ነው የሚለው ደግሞ ቁጭ ብለህ እንትን አድርገው። ጨርሻለሁ። ካንተ ጋር ካሁን በኋላ አይፈቀድም። ሌሎች ያወሩ እንዴ። አንድ ደቂቃ ወይ ደግሞ 30 ሰከንድ ጊዜ እንበል። የሆነ ነገር ማሳል አድርግልህ አሩን። ለምሳሌ መንፈስ ቅዱስን ሹሙልኝ አለ አይደል? ለሚለው መንፈስ ቅዱስ ሹሙልኝ ያለው እግዚአብሔር እንጂ መንፈስ ቅዱስ አይደለም። ለምን? በመንፈሱ የሚናገረው ማን ነው? አምላክ ነው። ምን ማለት ነው? ለምሳሌ ኢሳይያስ 44:6 አካባቢ ላይ እኔ እግዚአብሔር ነኝ ስምህ ይህ ነው ይላል። እኔ እግዚአብሔር ነኝ ብሎ የሚናገረው ኢሳይያስ ነው ተናጋሪው። ነገር ግን ማን ነው በኢሳይያስ የሚናገረው ከተባለ እግዚአብሔር ነው በኢሳይያስ የሚናገረው። አሁንም የሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ እየተናገረ ያለው እግዚአብሔር እንጂ መንፈስ ቅዱስ አይደለም። መንፈስ ቅዱስ በራሱ ሕልውና በራሱ ማንነት የለውም። ለምን? ከአምላክ የሚወጣ ኃይል ነው። አምላክ አንድ ነው፣ ሁለት ሶስት አይደለም። ሶስት አካልም የለውም እንደ መጽሐፉ። ግን አንተ የአባቶችን ተረት ለማጽናት እየኳተንክ ነው። ኩትናህን አሩፍ እንትን በል አቁምና መጽሐፉ ጋር አመሰግናለሁ ዱፋን። አሁን እንኳን ይፈቀድልኛል መሰለኝ 2 ደቂቃ ብቻ። አይፈቀድም። አይደብረም እንዴ? ኧረ ቆይ እሺ። አይ በቃ አደነቆረኝ። ከፈለክ ከመጀመሪያ ጀምሬ ሙሉ ሀሳብ ምንም አልተናገርኩም። ያው እያደረጋችሁኝ ነበር። ያው ውረድ። እንደዚህ አይነት ተረት አልሰማም እኔ። አይደብርም እንዴ? አደነቆርከን እኮ። ሰው ከአንተ ምን ይማራል? አሁን ድምፅ ራሱ ይቀፋል፣ ይረብሻል ራሱ። መጽሐፍ ቅዱሳዊ መሰረት አድርጋ መልስ ለክርስትና ስትጠይቅ ወይ ይቀጥል። በነገራችን ላይ እዚህ ጋር የሚያወራ ሰው ሁሉ ሙስሊም አይደለም፣ ማወቅ የነበረበት ከመጀመሪያው ነው። ቀጥል ኢቭን
መጀመሪያም ጥያቄው ሲጠይቅም እኮ እኔ በቃ ተውት ምናምን ያልኩት እስቲዋውን ያላብራራበት ምናምን አሰበ የሚለውን ሌላ ነገር ውስጥ አልገባለት። ለምን መሰለህ አንድ ጠይቆኛል። አንድ ስጠይቀው ምን እንደሚሆን ስለማቅ ነበር። ከዛ በኋላ እኮ አሁን ይሄን በስትክክል ቢመለስ እኔ ስለ መለኮት ነው መጀመሪያ በግልጽ ማለት ነው፣ ስለ አካል እያወራሁ አይደለም። ማለትም አካል ብሎ እንዳይገባብኝ ምን አልኩት? ስለ አካል እያወራሁ አይደለም፣ እኔ እያወራሁ ያለሁት ስለ መለኮት ነው። ያ መለኮት ተወልዷል ወይስ አልተወለደም ብዬ ጠየቅኩት። ተወልዷል ብሎ መቀጠል ሲችል አልተወለደም ብሎ መቀጠል ሲችል ሌላ ዝባዝንኬ ውስጥ መግባት ጀመረ። እሱንም በሄድከውም እንኳን ብንሄድ ወደ ኤፌሶን ሰዎች 4:6 ላይ ይይዛል። እኛ ከአንተ ጋር ንትርክ ውስጥ መግባት ስለማንፈልግን ነው እንጂ ከሁሉ በላይ መጠየቅ ቸኩሎ ነው። ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለን። አባት ወልድ አባት ነውን? መንፈስ ቅዱስ አባት ነውን? እዛ ውስጥ መግባት እንችል ነበር። ብዙ ነገር ውስጥ እሺ ብለን ተቀብለንህ እንሄድ ነበር። ግን እንደዚህ ንትርክ ነው የሚሆነው። የትም ብንሄድ አትመልስልንም። እኛ የፈለግነው መማማር መጠያየቅ ነው። እኛ መጀመሪያ ላይ ለጠየቀውም ጥያቄ እንደ ጥያቄ ብትጠይቀው እኮ እንትን እንልህ ነበር። ጥቅሱን ጠቅሰህ እዚህ ጋር እንዲህ ይላል ብለህ ብትጠይቅ በደንብ እናስረዳህ ነበር። ይሄ አይደለም ያንተ ዓላማ፣ ከኛ ጋር መንጫጫት እንትን ውስጥ መግባት ነው ዓላማ። ለዛ ደግሞ በአንድ ጥያቄ ላይ ቆመን ሄድክ። መጀመሪያ መለኮት ተወልዷል አልከን። እስከዛሬ ሰምቼው ማላቅ መለኮት ተወልዷል አልከን፣ ተቀበልነሽ። ከዚህ በኋላ ሳወራህ ነገር አሮን ከተገናኘ መለኮት ተወልዷል በሚል ነው የምናወራው።